ታደገን ከታሰበውም ከተሰወረውም ከተገለጠውም ከሚመጣውም ከመጣውም መከራና ችግር ፈጣሪ ይጠብቀን። አሜን ነው። እያላችሁበት በየስርባ ሁኔታችሁ ከተለያዩ መከራ ከተለያዩ ችግር ሶሻል ሚዲያው ትንሽ ዲስቶርትድ ሆኗል። እለት ዕለት የምናያቸው ግድያ፣ እለት ዕለት የምናያቸው መከራ በጣም ከባድ ነው እና አሁን ሰሞኑን የሆነች ልጅ ስትመታ እያየን ነበረ። ከዛም አሁን የፖሊሱን መግለጫ እየሰማሁት ነበር። ከ10 ወር በፊት ነው ድርጊቱ የተካሄደው ነገር እና ወደ 10 ወር አካባቢ ነው። እኔ ወራቱ ምናምን ብቻ ሳይሆን እስካሁን ድረስ ፍትህ ካልተገኘ እስካሁን ድረስ ማለትም ደግሞ ገና በሂደት ላይ ነው ምናምን ሊፈጅ ይችላል። ግን 10 ወር ረጅም ይመስለኛል እና እንደዚህ አይነት ነገሮች ልባት ቶሎ መሰጠት አለባቸው። ከምንም በላይ ግን እንዴት መረጃው ሊክ አድርጎ ሊወጣ እንደቻለ ምናምን ብሎ ፖሊስ የተናገረው አልተመቸኝም። መተባበራቸውን አፕሪሺየት እናደርጋለን። ሰው መተባበሩን አፕሪሺየት እናደርጋለን። ነገር ግን መልሶ ደግሞ ይሄ መረጃ ወደ ህዝቡ እንዴት ሊለቀቅ እንደቻለ እናጣራለን። ኦኬ። ስለዚህ የሆነ ነገር የሆነ አካል ሲበደል አፍኖ ማስቀመጥ አለ ወይ? የህግ አካላት ከለላ ጥበቃ ሊያደርግ ይገባል። መረጃ ሲወጣ ደግሞ ለምን ወጣ እንዴት ወጣ እኔ አውቃለሁኝ እና አንድ ታሪክ ልንገራችሁ። በማዕቀው አካባቢ ላይ ታዋቂ ሰው ነው እና ሌሊት መጥተው በኃይለኛ ተኩስ ነው፣ ያው ብዙ ተኩስ ተካሂዶ እሱም ቶሎ እጅ አልሰጠም። ብዙ ተታኩሶ ፋይናሊ ግን ያው እነኛ ተደራጅተው ስለነበር የመጡት ከበባ አድርገው መጨረሻ ላይ ያዙት ማለት ነው። በአሰቃቂ ሁኔታ ነው። ብልቱን በቢላ ተልትለው የተለያዩ አካላቶቹ እንዲተለተሉ ተደርገው ነው የተገደለው እና ብቻ በጣም በሚዘገንን ሁኔታ ነው የተገደለው። አለ የሚባል የሚፈራ ነገር ስለነበረ ሪቬንጅ ነገር ነው። ከዛ በኋላ ግን የሆነው ምንድነው? እሱ ይህንን መረጃ ያወጡ አካላት እንደተገደለ መረጃ ያወጡ አካላት በህግ እንትን ታድነው እንዲታሰሩ ነው የተደረጉት። መሞቱን የተናገሩ እንኳን ታድነው እንዲታሰሩ ነገር ማለት ነው። ከዛ ይሄ እንትኖቹ ቪዲዮ፣ ፎቶ ምናምን እንትናቸው ያላቸው ሁሉ ታድነው እንዲታሰሩ ተደረገ ማለት ነው። ከዛ ምንድነው ምንም መረጃ እንዳያወጣ ምንም እንዳያወሩ ማለት ነው። እና አሁንም የህግ አካሉም እንዴት ነው እሱ መረጃ ያወጣው ምናምን የሚሉ ነገሮች ሰዎች አይተውም ዝም እንዲሉ እንደዛ የሚያደርግ ነው። ትናንትና ወዲያ ደግሞ ሌሎች እያየው ነበረ። የአርሲ ልጆች እና የወሎ ልጆች አይ ቲንክ ትንሽ ቆየት ያለ ነው። ቢፉም ትንሽ ቆየት ያለ ነው። ላይቭ ከፍተው ነው የሚተራረዱት። ላይቭ ከፍተው ቀጠሮ ዛሬ ማታ የሚታረድ ሰው አለ ይባላል። ቀጠሮ ተቀጥሮ ላይቭ ስትሪም ላይ ነው ሰው የሚያርዱት። ይሄ ኢትዮጵያ ውስጥ ነው እየተካሄደ ያለው። ማለትም በኢትዮጵያኖች ማለት ነው። ሳውዲ ላይ እንደዚህ 3000 2000 ሰው ቁጭ ብሎ ገስት ላይ 9 ሰው ቁጭ ብሎ አራጁ ጀግና እየተባለ የሚታረደው። ዛሬ የሚታረድ ሰው አለ ተብሎ ይነገራል። ላይቭ ይገባል። ከዛ የሚያርደው ሰውዬ ቪዲዮ እንዳይዘጋ እንትኑ ትንሽ ወደ ጨለማ ይሆናል። በደንብ እንዳይታይ ይደረግና ሲታረድ ይታያል። ደሙ ሲፈስ ይታያል። እና ላይቭ ስትሪም ነው እየተላለፈ ያለው። በጣም ሾክ የሚያደርግ ነገር ነው እየተካሄደ ያለው። የአራጆቹ ህሊና መሳት ገስት ላይ ተደርድረው ጀግና ረደው የሚሉ ከስር
አካውንቱን ኮፒ ሊንክ እና ሪፖስት እያደረጉ ቫይራል እያወጡ እንዲታይ የሚያደርጉ እና እጅግ የሚቀፍ ድርጊቶች እየተካሄዱ ነው። እጅግ የሚቀፍ ድርጊቶች አይዶን ነው። አኗር እየሳቅ ነው። ሙስሊም ወንድሞች ናቸው እየተራረዱ ያሉት። እየሳቅ ከሆነ አኗር ኢሞጂ ስስቅ ኢሞጂ እየለቀቀ ያለው ያንተ ወንድሞች ናቸው። በአላህ ተውኝ እያለ ሲያርዳቸው አላሁ አክበር እያለ ሲያርደውም የነበረ አንተ ወንድም ሙስሊሞች ናቸው። ይሄ ግን እንደ ኢትዮጵያዊ ካልቸር ጤናማ ስላልሆነ ነው እያወራን ያለ ነው። ይሄ እንትን ድርጊት ቆየት አለ ከጀመረ እኔ ሳቀው እንኳን ማለት ነው። ቆየት አለ እና አትሊስት ምንድን ነው እየተለማመድን ያለ ነው። ይሄ ነገሮች ጤናማ አይደሉም። አሁን እንደዚህ ለማለት ፈልጌ ለማኗር ስላየው ነው። የትኛውም አሁን ባለው ሁኔታ ላይ ሁሉም አይምሮውን ስለሳተ የስ እንደዚህ አይነት ሁላችንም እንትን ልንል ይገባል። አትሊስት የህግ አካላቶች የኢትዮጵያን የሚጠቀሟቸውን የሚዲያ ፕላትፎርሞች ተከታትለው እነኝን ለህግ ሊያቀርቡ ይገባል። ምክንያቱም አንዴ አይደለም የተካሄደው፣ አንዴ አይደለም። አይ ቲንክ ከ4 ወር ምናምን አካባቢ ላይ ቴሌግራም ጽፌበት ነበር መተራረዱን ማለት ነው። ላይቭ ሰው እንዴት ላይቭ አስተኝቶ እንደ በግ ሰው ያርዳል? 3000 2000 ሰው ቁጭ ብሎ ኔክስት አሁን ምን እያሉ ነው? ማረድ አይደለም አሁን ኔክስት ምን እናደርጋለን? ብልቱን እንቆርጣለን፣ ከዛ እናበላዋለን። ከዛ ሌላኛውን አካል እንቆርጣለን፣ እናበላዋለን። ከዛ ራሱን በልቶ እንዲያልቅ እናደርገዋለን፣ እንዲሞት። ብልት ይቆርጣሉ፣ በእንጨት በካካማያው ይጨምራሉ። ላይቭ ላይ እኮ ነው፣ ላይቭ ላይ ማለት ነው። ሌላ ዓለም አይደለም። ኢትዮጵያኖች ናቸው የሚያደርጉት። ኔክስት ግን ምን እናደርግ ነው? አሁን ደግሞ እየተባለ ያለው ራሱን በልቶ እንዲጨርስ እየቆረጥን ከላዩ ላይ እናበላዋለን። ደሙም ሲፈስ ደሙን እየቀዳን እናጠጣዋለን ራሱ እና በጣም የሚዘገንኑ ድርጊቶች እየተካሄዱ ነው። በጣም ነው የሚያሳዝነው። ይሄ ጤናማ አይደለም። ሰው የህግ አካላቶች እዚህ ላይ አይዶን ነው እንዴት መስራት እንዳለበት በጣም ቀላል ነው። ራሳቸውን ምስክርነት ምንም አያስፈልገውም። ላይቭ ከፍተው ቪዲዮ ከፍተው ሲያርዱ እየታዩ ማለት ነው። ገስት ላይ ገብተው 9 ሰው በለው አሁን ረደው ደሙን አጠጣው እየተባባሉ ማለት ነው። የብዙዎችን ሰው አይምሮ ወደ መበረዝ እየተሄደ ነው። ሁሉም ጨካኝ እንዲሆን፣ ሁሉም አረመኔ እንዲሆን ማለት ነው። ይሄ ለሆነ አካል ብቻ የምንሰጠው ሳይሆን ለሆነ ብሔር፣ ለሆነ ሃይማኖት ሳንሰጠው እንደ ኢትዮጵያዊነት እንደዚህ አይነት ድርጊቶች ሲካሄዱ ማውገዝ ይኖርብናል። ጤናማ አይደለም እና ሰዎችን እያለማመድን ያለ ነው። እንደዚህ አይነት ድርጊቶች ሰዎችን ማረድ፣ አደባባይ ላይ ሰዎችን አርዶም ደግሞ ምንም አለመጠየቅ፣ ልክ በግ እንደሚያርድ የገስት ጎረቤቱን ቢያርድ፣ ሰፈር ውስጥ ያለውን ሰው ቢያርድ ምንም ቢግ ዲል አይሆንም ማለት ነው እና እንደዚህ አይነት ነገሮች ላይ የህግ አካላቶች ለምን ክትትል እንደማያደርጉ አላውቅም። ውጭው ዓለም ላይ እኔ ብዙ አሁን የእንትኖችን አያለሁኝ እንደዚህ የዛሬ 20 ዓመት የዛሬ 15 ዓመት መረጃ ጠፍቶባቸው ምስክር ወይም እንደዚህ ሳይገኝ ተብለው የተያዙ መረጃዎች አሁን እንደገና አሁን በሰጠን ቴክኖሎጂ እንደገና ቼክ እየተደረገ ዲኤንኤያቸው ምናምን ቼክ እየተደረገ የዛሬ 20 ዓመት የተከናወነን ወንጀል አሁን እንደ አዲስ ወንጀለኛው እየተያዙ ነው። ውጭው ዓለም ላይ በፊት የተሸመጠጡ በጊዜው የነበር ቴክኖሎጂ እንትን ሌላቸው ባልደረሱት ከ10 ዓመት በፊት የተካሄዱ ከ20 ዓመት በፊት የተካሄዱ አሁን ላይ ከቴክኖሎጂው ማደጋ በተያዘ የዛሬ 20 እና 10 ዓመት የተካሄዱን ወንጀሎች አሁን እየተጋለጠ ነው። ስለዚህ አሁን ላይ ግን የእኛዎቹ አደባባይ ወጥቶ ቢላዞ እያረደ እያየህ ሜይ ቢ የህግ አካላቶች ካልሞቱ በስተቀር
ሞተው ካላለቁ በስተቀር ይህንን አድነው መያዝ የሚከብዳቸው አይመስለኝም። እና ራሳችሁን ጠብቁ። ለማንኛውም እንደዚህ አይነት ነገር አይምሮን ይመርዛል፣ ብዙ ሰውን አውት ኦፍ ማይንድ የሚያደርግ ስለሆኑ ተጠንቀቁ። እንደዚህ አይነት ቦታም አትዋሉ። ራሳችሁን ከእንደዚህ አይነት ሁኔታም ጠብቁ። በተረፈ ግን እግዚአብሔር ይጠብቃችሁ። ዋናው እሱ ስለሆነ ኦኬ። እንኳን ደህና መጣችሁ ብያለሁ። በድጋሚ በእንትን ጀመርኳችሁ። ደህና ቆየን ቦስ። አባቴ ወንድሜ ጠባቂ ወንድም ጋሼ አንተ ነህ ለእኔ መከታዬ። በእናትህ አንተ ብቻ ኑርልኝ። ሌላውን እንኳን ተዋቸው። አንተ ኑርልኝ። ዋናው ብሏል። ዋናው በቃ እፎይ ነው። ወንድም ጋሼ አትስማ። እህት መሲን ከትቻለው። ወንድም እንኳን አይደለም ይሄ አጎት ቃል አለ። አጎቴ ቃል አለ። አጓት ይሆናል አንዳንዴ አጎት ይሆናል። ኤኒዌይስ እህታችን መሲ ካሜራማኗ ክርስቶስ ይብዛላችሁ ቦስ። አጎታችን እፎይ ከአጠገቡ ያለው እና አጎታችን ቃል እንዴት ናችሁ? ከታችም ያላችሁ ክርስቲያኖች ለእህትነት ትበቂያለሽ? አላቅም እንግዲህ እኔ በቃለሁኝ፣ እናንተ ካላችሁ። ስንት ወንድም አለሽ? ብዙ ናቸው። ይቅርብኝ፣ አልፈልግም። እኔ ወንድም የሌላትን ነው ፈልገው። አይ ብዙ ናቸው ወንድሞች። ማዘር እና ፋዘር ሲስተር ፍለጋ ነው ሲያድኑ ያገኙሽ። የእኔ ተሰቃይተሻላ። ወንድም ሲበዛ እኮ መከራ ነው። አይ ከስጋ ወንድሞቼ ባሻገር የመንፈስ ወንድሞች ብዙ ልጆች አሉ ለስሙ ምስክር። ቀጥይ ጎበዝ። መዝሙር ላይ በጣም ጎበዝ ነው ተብያለሁ። ቀጥይ አፍጥኙ። እኔ የአንተን ልቀጥለው ወይስ? ደስ ያለሽን። እሺ። ብዙ ልጆች አሉት ለስሙ ምስክር፣ በዙሪያው ያሉትን አብቅቷል ለክብር። አልወጣሽም። ቀጥይ። እኔ ግን ይለያል ኔትወርክ ዛ ነው ምስክር፣ በዙሪያው ያሉትን አብቅቷል ለክብር። እኔ ግን ይለያል። ስንኙ ጠፋብኝ። እግዚአብሔር ፍለጋ እንሂድ። በባትሪ እንፈልገው። በያው መዝሙር በይ። የምችውን በይ። ሌላ መዝሙር ዘምርላችሁ። እሺ ሰንበት ተማሪ ካልሆኑ ታዲያ ምን የግዴታ እኮ መማር አለባቸው። እዚህ ትምህርት እየተከታተሉ ይሄን እኮ ዘፈን የሚያዳምጡ ይኖራሉ። የእኛም ቤት ላይቭ እየተከታተሉ ከላይቭ ላይ ወጥተው እኮ ዘፈን የሚያዳምጡ ይኖራሉ። ከነኝ ውስጥ ከሁለት ሺህ ውስጥ እኮ አንድ መዝሙር እንኳን ማይችል ይኖራል እኮ አንድ መዝሙር። ከዛ ውስጥ ለምሳሌ አንድ ማይችል ካለ እዚህ ጋር ተዘጋጀው፣ ቃል ተዘጋጅ፣ ክርስቲያን ተዘጋጅ፣ እስራኤል አንድ መዝሙር ማይችል እኮ ይኖራል። ይሄኔ እድሜያቸው 30 20 40 ዓመት የሞላቸው አንድ መዝሙር እንኳን ዘፈን ስጠይቋቸው ፓኬጅ ይችላሉ። አንድ መዝሙር ማይችላለ። አሁን ቀጥይ። እሺ ቅድስት አርሴማን አንድ መዝሙር ዘምርላችሁ። ታላቅ በሆነው እምነትሽ ታመንኩኝ፣ ካለሽበት ገስግሼ መጣሁኝ። እናቴ ክብርሽን አንግሼ
ሆንኩኝ ነፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ ነፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደጅሽ ልናገር ዝናሽን ላውራው ይደነቅ የአምላክሽ ስራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ ነፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ደምግባት ከንቱ ብለሽ ለሰማይ ክብሬ ታጨሽ የእምነቴ አሰረ ፍኖት በምልጃሽ አለሁኝ በሕይወት የልቡ ለነገረሽ ፈጥኖ ይደርሳል መልስሽ ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ መጣ እናቴ ክብርሽን አንግሼ ሆንኩኝ ነፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ እርዳታሽ የደረሰለት ያመጣል የልቡን ስለት ላመኑሽ ፈውስሽ ቅርብ ነው ባንቺ አፍሮ የሄደ ማነው የልቡን ለነገረሽ ፈጥኖ ይደርሳል መልስሽ ዘንባባሽ ሕይወት ይዘራል የጠራሽ ማን አፍሮ ያውቃል ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ ነፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ። አሜን። ዝማሬያችን ይቀበልልን፣ እግዚአብሔር ያክብርልን። ዘማሪት እህታችን ዝማሬ መላእክትን ያሰማልሽ ያሰማልን። ዘማሪት እህታችንን ትድገም እንዴ? በጣም ድንቅ መዝሙር ነው። ክርስቲያን ቅድም የዘመረልንን በውስጥ ቢዘምርልን ደስ ይለኛል። አንተ ነበርክ ጀምረህ እሱ የቀጠለው። ጀምረው አንተ። በዚህ ድምፅ አስደነግጣቸዋል፣ ይቅርባቸው። ግን ክርስቲያን በጣም ጎበዝ የጀመርከው አንተ ነበርክ። የቱ ጋር ድረስ እንዳለ ስለማይገባው ጅማሬውን አንተ ስለጀመርክ ቀጥል። ለምን ታደርጋለህ? አልቀጥል እንጂ ቱርክ ይቆራረጣል። ቀጥል ክርስቲያን ከተሰማ ቀጥሎ። አሁን አፍጥኑ። አዳም ተወርዳታላችሁ ሁለታችሁ። 30-40 ዓመት ሞልቷቸው አንድ መዝሙር ማይችል ይኖራል። ቤታችን በጣም እናመሰግናለን። ሪካርድ ብቻ ዝም ብሎ መመጭ ብቻ ለመሆንሽን የቤተክርስቲያን ልጅ መሆንሽን አስመስከረሻል። ይሄኔ አንድ መዝሙር ማይችል 2000 ሰው ውስጥ አንድ መዝሙር እንኳን ማይችል ይኖራል። አንድ መዝሙር ብቻ ርዕሱን ብቻ የሚችል ዘምር ዘምር ከተባለ ዘምር ዘምር አለኝ ይላል። ኔክስት ስትለው አያውቅም። ታላቅ ይላል። ቀጥል ስትለው አይችልም።
እፎይ ልበል እፎይ ልበል ልዘምር ቀጣይ ስትለው አያውቅም። የኔ ጌታ የኔ ጌታ ቀጥል ስትለው የለም ይላል። የለም አውቀው ነበር ይላል። ሲከፈትለት ግን ከሱ በላይ ሚያቅ የለም። አብሮ ሲጮህ ምናምን ሚያቅ ይመስላል። ምን አይነት ማን ይሄ? ምን አይነት ማህበረሰብ ነው? ሲከፈትለት ከሱ በላይ ሚል የለም። አብሮ እያንዳንዱን ይላል እኮ እየቀደመ ሁሉ ብቻ አንበል ሲባል ገብርኤል ገብርኤል እና ቀጣይ ስትለው የለም። የገብርኤል ዕለት ግን ሲዘመር መዝሙሩ ሲከፈት ከሱ በላይ ሚል የለም። እየጮኸ ድንገት እንትኑን ብዘጋበት እያለ ይሆናል ወይ ዝም ብሎ። እንዴት አንድ መዝሙር አችልም? ግን እኛን እንዳትጠይቁን ጠያቂን እንጂ አንጠየቅም። አሁን እስራኤል ቀጥይ። እንግዲህ ይህ ሁሉ ስለ አንተ ነው። አዎ እውነት ነው። አስተምረው ነው አንድ መዝሙር ሸምድዶ እንዲመጣ አንተ ዘምርና አሳየው። እውነት ነው። እኔ ሂሴን ተቀብያለሁ፣ አርባለሁ። እስኪ ክርስቲያን ዘምራ አስተምረኝ። ጊዜ ሪስ ትቀጥል። ኧረ እኔ ስንት መዝሙር ስዘምር እያወቀኝ እዚህ ጋር ስመጣ ግጥሙ ይጠፋብኛል እንጂ ሶስት መስመር አይምን 3 ፔጅ ግጥም በጭንቅላቱ የሸመደደ ሁሉ እኮ ነው። አንድ መዝሙር የ3 ደቂቃ የለም ጭንቅላታቸው ውስጥ። ከዛስ አቦ እኔ ሁሉ እናውቃለሁ ምናምን ይላል። የ3 ደቂቃ ያኔ ገና ያኔ አሁን እኮ 30 ዓመታቸው ነው። ያኔ ከ17 18 ዓመት ላይ ለዛች የሆነ አላል ከግራ ከጎን ለምትቀመጠው የጻፈውን ደብዳቤ ያልተሰጣትን በጭንቅላቱ ሸምድዶታል። ከዛሬ 20 ዓመት አካባቢ የዛሬ 10 ምናምን ዓመት እንዴት እንደጻፈው ሁሉ ጭንቅላት ውስጥ አለ። የ3 ደቂቃ መዝሙር ግን ጭንቅላት ውስጥ የለም። ያቺ የልጆቹን እናት ገና ያኔ የጻፈውን ደብዳቤ በግጥም ሁሉ ዞታል። በምን አይነት ፓርከር ብሉ ቀይና ነጭ ጥቁር አድርጎ እንደጻፈ ሁሉ ዞታል። አንድ መዝሙር እች የምታክል ግጥም ግን አልያዘም። ለምንድን ነው ትይዙታው? ልብ ወለድ ስታነብ እኮ ከመጀመሪያ እስከ መጨረሻ ልብ ወለድ ስትይ መጽሐፉን እኮ ሸምድዶታል። የ3 ደቂቃ መዝሙር ጭንቅላት ውስጥ ያለ ትውልድ ግን ትንሽ ነው። ተበልጣችኋል። ለማንኛውም እስራኤል አካውንቷ ተዘግቶባታል። ፎሎ አድርጓት። ስንት ፎሎ ነው ያላት? አሁን የፈጠነ ሲያው ፎሎ አድርጓት። ጎበዝ ሪከርደራችን ነች። ፎሎ አድርጓት። አሁን ፎሎ አድርጓትና ከዛ በኋላ ነው ትምህርት የምንጀምረው። አትሊስት የፈጠነ 1000 ከሰጥቷት የፈጠነ ክተቷት። ግን ባላይ ያለፍከዋ እፎይ የሚወደው መዝሙር ዘምሩለት። መርዶክዮስ አስቴር ወገናችን የሚለው ዘምሩለት ይላሉ። ተው ብዙም አታስጨንቋቸው። ችግር የለው ተዋቸው። ችግር የለው አይዘምሩ። ተዋቸው። ችግር የለው። አንተናም ብቻ ፎሎ አድርጓት። እሺ ማነው ስሟ? ማነው ስምሽ አንቺ? ማይክ እንድታነሳ ነው። ማይክ ማታነሳው እኮ ዘምር ይባላል ብላ ነው። ሰላም እንዴት ናቸው? ላችሁም ሰላም ያለው ይመስገነው። ምን አካውንትሽ ተዘጋ እንዴ? አዎ አካውንት ይባን ሆኗል። ያኛው አካውንት አወጉ ደረሰሽ? እውቅና ሰጡሽ? ጥሩ ነው እኮ ጥሩ ነው። ፈተና ከሌለ ስራ ደስ አይልም። ቻሌንጅ ሲኖር ነው ደስ የሚለው። አበባ ጽጌረዳ ደስ የምትለው እኮ በሾክ ተከባ ስላለች ነው።
አብሾካ ቤክቱ ቢኒ ምንድነው በአማርኛ የሚባለው? በለስ ነገር አለ። ቁልቋል ታውቃለህ? ጣፋጭ ነች፣ ግን ፉል ኦፍ ሾክ አላት። ሙሉ እንትኑ ቆዳዋ ይሄ ሾክ ነው፣ ግን በጣም ጣፋጭ ነው፣ ግን ሾክ ነው። ስለዚህ ፈተና የሌለው ስራ ጣፋጭ አይሆንም። ጣፋጭ የሆነው ቁልቋልም ወይም ደግሞ አብሾክ ቁልቋል ነው የሚባለው። ቁልቋል አክቹዋሊ ሌላ እንትን ነው። ቁልቋል የሚባለው እኛ ጋር ይሄ ቁልቋል እሱ ነው። ስወጉት ውሃ ደም ነገር እንትን ወተት የሚፈሰው ነገር ነው። በኦሮምኛ አብሾካ ይባላል። ቁልቋልም ይባላል ይመስለኛል። ቁልቋልም ይባላል። የሚበላውም ቁልቋል የሚሉት አሉ፣ በለስም የሚሉት አሉ። ነው ቁልቋል እኛ ጋር ቁልቋልም ይባላል። ግን የሞሮፍ እንደዚህ ስወጋው ወተት የሚፈሰው ነገር አለ፣ እሱ ነው ቁልቋል የሚባለው። ኤኒዌይስ እና መከራ ያለበት ጣፋጭ ነው ለፍታችሁ ስትሰሩ ማለት ነው። ስለዚህ ሾክ ያለው መከራ ያለው ስራ ውጤቱ ደስ ብሏችሁ እንበሉ ያደርጋችኋል ከስቃዩ በኋላ። መሲ ለምንድን ነው የመጣሽው? ምን እንታዘዝ? በቃ እኔ አመጣጤ እስራኤልን አካውንት ፎሎ እንድናስደርግላት ነበር የገባሁት። ያው እሷ ተከትለኝ ገባች። እግዚአብሔር ያክብርልን። ያው መልሳቸው አማላጅ ነሽ? እንደዛ ነገር ነበረ። መታልኛለች። በቃ እግዚአብሔር ያክብርልኝ። ፎሎ አድርጓት። በጣም ጠንካራ ጀግና ቻችን ናት። ታሞግሻታለሽ እንደ እኔ መጣሽ እዛ ተመካክራችሁ መጣችሁ እና ቀብድ ተሰጣታችሁ መታችሁ። አንቺ እኔን አሞክሽ አወድሽኝ እኔ አወድስሻለሁ ተባብላችሁ ነው። በመጨረሻ አልተባባልንም፣ እኛ አልተገናኘንም። ለምንድን ነው ያሞገሰችሽ? አይ ዝም ብላ ነው ያኔ። እኔ እኮ እየጮኸሽ ነው አልወጣኝም እኮ። በውስጥ ግን አውርታችኋል። ልክ ባለፈው የውስጢና ተዛችኛ አስገብኝ እፎይ ጋር እንደዚህ ፎሎ አስደርጊ ነው ምንድን ነው ያለቻት? ኖ ምን ነበረ ስልጣን አሰጪኝ ብላ ጽፋላት ተያይዘው እንደመጡት አንቺም ደግሞ ፎሎ አስደርጊኝ እፎይ ጋር ብለሻት ነው አይደለ? ከዛ ተገባው ደግሞ ፎሎ ስደረግ ጎበዝ ነች ጀግና ነች ትበልልኝ በይልኝ። እኔ ደግሞ መልሼ ከዛ በተራይ ደግሞ አንቺ ጎበዝ ነች ጀግና ነች እለሻለሁ ተባብላችሁ ነው ነው ሌላ ቀን ነው የምልሻቸው። በጭራሽ አትዋሽ። ችግር የለውም አትዋሽ። የዌስቲን አካውንት በጣም አደጋ ላይ ነው ያለው። ኮፒ ሊንክ ያድርጉላት። የእሷን ግን የእሷ ነው ቀጣይ እያስፈራ ያለው እና ወደ 18 ቪዲዮ አጥፍተውባታል። እሺ መልካም፣ ያ ኮፒ ሊንክ አድርጉላቸው። በጥሩ ሁኔታ እየሰሩ ያሉ ልጆች ናቸው። ኤኒዌይስ ወደ ዛሬ ቶፒካችን እንመለስ። ሁላችሁንም በድጋሚ እንኳን ደህና መጣችሁ እያለሁ ዛሬ ቶፒካችን ከምስክርነት ጋር በተያያዘ ይሆናል። እንደ እስልምና አስተምሮ ምስክርነት ከዝሙት ጋር በተያያዘ በተለይም አንድ ሴት ብትደፈር እንዴት ነው እሱ ቅጣቱ የሚለውን የምንዳስስ ይሆናል ማለት ነው። ምንድን ነው ቅጣቱ? ምን አይነት ቅጣት ይሰጣል የሚለውን የተወሰነ እንማማራለን ማለት ነው። ፕላስ በዚህ ቅጣት ውስጥ በ1400 ዓመት ውስጥ የተላለፈባቸው ፍርድ አለ ወይ? መሐመድ ከመጣ ወዲህ የዝሙት ቅጣትን ብዙ ጊዜ ላይ እንትን ሲያከብሩ ማለት ሙስሊሞች ይሄ እንዲህ ቢኖር ኖሮ መደፈር አይኖርም ምናምን ነገር ይላሉ። በሸሪያው ቢሆን በ1400 ዓመት ውስጥ አንድ ሴት እንኳን ወይም አንድ ወንድ እንኳን በዚህ ቅጣት የተቀጣለ ወይ በሸሪያው ማለትም እውነት መረጃ የቀረበበታል ወይ እንዳስተምሮቱ ይቻላል ወይ የሚል ነው ቶፒካችን። እሱ ላይ ፎከስ ያደርጋል ማለት ነው። ሙስሊሞች ይገባሉ፣ ከዛ እሱ ላይ እንነጋገራለን፣ እናወራለን፣ እንጫወታለን ማለት ነው። ቶፒካችን እንደዛ ነው። አቦዬ ኑሪ እና የዛሬ ቶፒካችን በዚህ ጉዳይ ጋር የተያያዘ ይሆናል። እንግዲህ
ፍርድ ምን አይነት ፍርድ ነው የሚፈረደው፣ እንዴት ነው የሚፈረደው የሚለው ይሆናል ማለት ነው። እብነ ተሚያ ሸይኹል ኢስላም እብነ ተሚያ ሰላም ነው። ተማም ነው አለን 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 ይመስገነው። ኦኬ ዛሬ ስለ ምስክርነት እየተመለከትን ነበረ። ምን ትላለህ ስለ ምስክርነት? አንድ ሴት ወይንም የሆኑ አካላቶች ወሲብ አደረጉ፣ ዝሙት ሰሩ ለመባል ምስክርነቱ እንዴት ነው የሚለውን። ምስክርነት 3 ሰው ነው። 3 ሰው ላ 40 ሸሃደተይን አይደል? 4 ሰው ነው የሚለው 40 ያ 4 ሰው ማለት ነው። እሺ ምስክርነት 40። ስለዚህ 40 እስካልሆኑ 2 ቢሆኑስ? 40 አይደለም፣ ኧረ 4 ሰው ነው እኮ 2 ቢሆኑስ? 4 ባይሆኑ ሶሪ 2 ቢሆኑ አሁን ላይ 40 ሰው ምናምን አያስፈልግም። አሁን ላይ እንትን አለ ምን ካሜራዎች ምናምን ስላሉ ምናልባት አያስፈልግም። ወሲብ የሚያደርገው ካሜራ ደቅኖ እንደ ወሲብ የሚያደርገው እኔ እያልኩ ያለሁት ያደጉ ሀገር እውነተኛ እንደዛ ካሜራ ደቅኖ ምን ፊልም እየሰራ ነው እንዴ? ማለት ቴክኖሎጂ ነው አሁን ላይ አድጓል ሀገሩ ማለት ነው። ሸሪያው አይቀበለውም እኮ ቴክኖሎጂውን፣ ካሜራን አይቀበልም። ባይዘይ ሸሪያው ተቀባይነት የለውም። ኢብኑ ተይሚያም በዚህ ላይ ፎቶ ተቀባይ እንደሌለ ያስቀምጣል። ተቀባይነት የለውም። ፎቶ እና ካሜራ ተቀባይነት የላቸውም። ምክንያቱም ፎቶ ማንሳት ሆነ እንደዚህ ካሜራ እንትን ማለት በእስልምና ክልክል ነው። ምስሎች ክልክል ናቸው በእስልምና። ለመረጃነት እንኳን ሊቀርቡ በሸሪያው ማለት ነው ተቀባይነት የላቸውም። ምስል አትስሩ፣ ምስል የሰራ በቂያማ ቀን ይጠየቃል የሚል ስላለ ነፍስ ስጡት ስለሚል የተንቀሳቃሽ ነፍሶችን በምስል ማስረዳት፣ መረጃ ማምጣት በምስል አይቻልም። አልሙሂም ያው ሐዲሱ ቁርአኑ እንደሚል ከሆነ ምስክርነት ላዚም ነው ማለት ግድ ነው። ያኔ ግድ ነው ስትል ለምሳሌ እንዴት ነው የሚመሰክሩት? 2ቱ ቢመሰክሩስ ምንድን ነው ችግሩ? ፍርዱ ይተላለፍባቸዋል? አይተላለፍም። የዝሙት ነገር ከባድ ስለሆነ ነው። የዝሙት ነገር ከባድ ስለሆነ መልካም። ስለዚህ የግዴታ 4 መሆን አለባቸው ማለት ነው። መልካም አይደለ? ኦኬ። ከ4ቱ 2ቱ ቢመሰክሩስ? አይቻልም። 2ቱ ደግሞ ጥርጣሬያቸውን ቢናገሩ? ጥርጣሬ ሳይሆን የግድ ማየት አለባቸው። ማየት ስትል እንዴት ነው ማየት ያለባቸው? ልክ መርፌና ክር ሆኖ እሺ ማየት አለባቸው። መርፌና ክር ለመሆን አብረህ ሲያደርግ ከፍ በል እስኪ ገብቷል አልገባም? መርፌና ክር እንደሚገባ መርፌ ውስጥ እያልክ እንዴት ነው ልታይ የምትችለው? ማለት አንተ ልክ እነሱ በሚያደርጉበት ሰዓት ካየህ ሰዎችን መጥራት አለብህ። እዛ አካባቢ ያሉትን ሰዎች ለአንተ ቀርበው የጎረቤትህም ሊሆን ይችላል። በአሁኑ ሰዓት ያን ከፈለክ ካሜራ ታነሳቸዋለህ። በስልክ ካነሳቸው ተቀባይነት አለው። በአንድ ካሜራ 4 ሰዎች ምስክር ማስቀረት ይቻላል ማለት ነው። ስለዚህ እስልምና አፕዴት አድርጓል ማለት ነው። ሚንስ 4 ምስክር ሳያስፈልግ በአንድ ሰው ምስክር ፍርድ ማሰጠት ይቻላል ማለት ነው። በአንድ ሰውነት ያለ እዚህ ጋር ካሜራው ምንን ተቀበላችሁ ማለት ነው? ቢዳን አዲስ ፈጠራን ተቀበላችሁ ማለት ነው። ፈጠራ ሁሉ ቢዳ ነው የሚለው ውድቀት አድርግና አዲስ ፈጠራን መሰረት አድርገ 4 ምስክር ግዴታ ነው። 4 ሰዎች ሊትራሊ ወንዶች ያውም ሴቶች ሳይሆኑ
ያስፈልጋሉ የተባለው ኖ አንዲትም ሴት ካሜራ አንስታ ፎቶ አንስታ በእሷ ምስክር ይቻላል እያልከኝ ነው? ይቻላል። ቢድዓ የሚባለው እኮ ቢድዓ ተብሎ ቢድዓቱል ሐሰና ይባላል። እስቲ ማስረጃ ስጠኝ አሁን በዚህ ጉዳይ ላይ በዛ ይቻላል የሚል ማስረጃ ስጠኝ። ማስረጃ እኮ ስጠኝ። ምን የሚለው አሁን ይቻላል ለሚለው ማስረጃ በስልክ ማሳየት ይቻላል ለሚለው አራት ሰው ምስክር አያስፈልግም። ካሜራ ካለው በቃ አንድ ሰው እንትን ማለት ይችላል የሚለው ይሄ እኮ ምን ማስረጃ ምን ያስፈልገዋል? ይሄ እኮ ማየት አይደል? ለምሳሌ የነዛ ሰዎች አንድ አዳምጠኛ አይታ ከዛ አንተ ደግሞ ቪዲዮ ካለ ወይ ካሜራው ካለ ከራስ ያሳየው ማስረጃ ስተኛ ማስረጃ የትኛው አስተምሮ ላይ ነው እንደዛ ይቻላል ብለው የትኛው ማለት የትኛው ሙፈሲራቸው እንደዛ ያለው ነው? ያንተ ከራስ ነው። እኔ እየሰማሁ ያለሁት ፐርሰናሊ ከአንተ ነው። ገና ይሄን እየሰማሁ ያለሁት ኢቨን ፎቶ መውጣት ራሱ አይቻልም እንደስምና እስከማውቀው ድረስ እንኳን ፎቶ ሰዎችን ማንሳት ያነሳው ራሱ ኃጢአት ይሆንበታል የሚል እንትን ስላለ ማለት ነው። ምስል አይቻልም ስላለው ይሄ ችግር የለውም። ማስረጃ ይኖራል። ከራስ ነው እያወራ ያለው። ቆይ ስማ፣ እኔ እኮ እያልኩ ያለሁት ለማየት ነው። እዚህ ጋር ምን ማስረጃ ያስፈልጋል? አላህ አራት ሰው ማየት አለበት አለ። ኦኬ በቃ እሺ ሚዩት አድርጉ አንዴ። ኢብኑ ተይሚያ ምናልባት ቃል ቴሌግራም ላይ ሊንክ ይላለሁ እዛ ላይ ከቼክ አድርገው እስኪ። አይቻልም፣ በነገራችን ላይ ማስረጃ ማምጣት አችልም አንደኛ፣ ሁለተኛ ግን አይቻልም። ፈትዋ ሰጪዎቹም ይህን ስለተናገሩ ማለት ነው። ያ ካሊድ እኮ የራሱን አስተምሮ ነው የሚያውቀው። ኢብኑ ተይሚያን አስቀምጦ ኢብኑ ተይሚያም አይፈቅደውም። የትኞቹም ሙፈሲሮች አይቀበሉትም። እንደ እንትን ሊመጣ ይችላል። ነሰሰርሊ ግን አራት መምጣት አለበት። አይቀበሉትም። ተቀባይነት የለውም። ቪዲዮ ብታደርግ ፎቶ ብታደርግ አራት ሰዎች ወንዶች መጥተው እስካልመሰከሩ ድረስ ሸሪያውን ስለማያውቀው ይመስለኛል። ቢያውቀውም ዝም ብሎ ነው የሚያወራው። የራሱን ተቀባይነት የለውም። ሜኖስ አንብበው ክርስቲያን ቀጥል። ያ ከላይ ጥያቄውን አድርገው ቃል ምን እንደሚል መጀመሪያ ከላይ I know that in the past if someone has committed adultery they had to bring four witness ባለፈው ጊዜ በፊት ማለት ነው በድሮ አራት ምስክሮች ያስፈልጋሉ ለፎርኒኬሽን my question is can we prove that today by using latest scientific methods as the DNA test instead of bringing four witness በአሁኑ ቴክኖሎጂ ደግሞ በዘመናዊ መንገድ ሳይንሳዊ መንገድ በዲኤንኤ ቴስት ማረጋገጥ ይቻላል ወይ ይላል። እንግዲህ የድሮ ኋላ ቀር ነው እያለ ነው ይሄ ጠያቂ። መልሱን ዝቅ አድርገው ምን እንደሚሉ ማለት ነው ሼፎቹ ምን ብለው እንደመለሱ According to Islamic Sharia, zina can only be proven by clear evidence, namely the testimony of four trustworthy and sound witness who saw it actually happens, or by confession of guilty, or by women becoming pregnant. ዚና ፕሩቭ የሚሆነው በአራት ምስክሮች ብቻ ነው። እነዛም ደግሞ ታማኝ መሆን አለባቸው፣ ትክክለኛ ሰዎች መሆን አለባቸው ይላል። ከዛ ዝቅ ብሎ ምን ይላል? it cannot be proven by DNA testing ዝቅ አድርገው ቃል by DNA testing በዲኤንኤ ቴስት በፍጹም ፕሩቭ ማድረግ አይቻልም። or by using cameras and videos in the place of things mentioned above ከላይ ጠቀሱትን ውጪ በዲኤንኤም ሆነ በቪዲዮም ሆነ በካሜራ ፕሩቭ ማድረግ አይቻልም፣ መጠቀም አይቻልም። ይሄን ያለው ማንዱ ቴንኪው ኤኒዌይስ ምንድነው እሱ እንደ እስልምና ካሜራም ሆነ ቪዲዮ ተቀባይነት የላቸውም፣ ለምስክርነት አይውሉም። እንደ ህግ ለሀገር ህግ መረጃ ሊውሉ ይችላሉ። እንደ እስልምና እንደ ሸሪያው ግን ተቀባይነት ዜሮ ነው። የፈለገ ቪዲዮ ቢኖር የፈለገ ካሜራ ቢኖር ሸሪያው እነኝን አይቀበላቸውም። ፎቶ አንስቻለሁ፣ ምስል አለኝ፣ ቪዲዮ አለኝ ብትል ተቀባይነት የላቸውም። ነሰሰርሊ የሚያስፈልገው ስንት ነው? አራት የሰው ምስክር። የሰው ምስክር እንዴት ነው የሚያየት ያለባቸው? ሶስቱ መርፌና ክር ሲሆኑ አይተው
በደንብ አስተውሉ። ሶስቱ መርፌና ክር ሲሆኑ አይተው አንደኛው ግን ተቃቅፈው ራቁቶን ነው አይቻለሁ ቢል ተቀባይነት የለውም። የእነኛ ውድቅ ይሆንና ስንት ነው የሚገረፉት? ኢብኑ ተይሚያ ይህም ባለማድረጋቸው 80 ነው። ስንት ነው? 80 ተገርፈው ይለቀቃሉ ማለት ነው፣ ዋሽተዋል ተብለው። ነሰሰርሊ የመጡት አራቱም ምን መመስከር አለባቸው? መርፌና ክር ሲሆኑ አይተናል ማለት አለባቸው። ሊትራሊ በአይናቸው ሲገባ ሲወጣ አይተናል ማለት አለባቸው። ኤልቢ እንኳን ደህና መጣ። እንኳን ደህና ቆይ። እስልምና ያለው አመለካከት ነው ዚና ላይ በጣም ከባድ ስለሆነ ነው እንደ አይነት ምንም ከባድ ማለት ስለከበደ ሳይሆን እንደዚህ አይነት ህግ ካሰጠህ እኮ እንደፈለገህ አድርግ ማለት እኮ ነው። ምክንያቱም አራት ምስክር መሐመድ እኮ ይህንን ያከበደው ሚስቱ አይሻ ዘሙታለች ስለተባለ አወጣ ወረደ እና ዘማዊት ነው የሚያገባው የሚል ስላለ መሐመድም ዘማዊ ሊሆን ነው የሷ ስለሆነ። ስለዚህ ይሄ ምስክር እንዳይመጣ ያዩት ሰዎች ሊትራሊ ሲገባና ሲወጣ አይደለም ያዩት። ስለዚህ እነሱን ምን አላቸው? እነሱን ለማስገረፍ መገለጥ መጣልኝ አለ። ከዛስ እንደዚህ አይነት ፍርድ ሰጣና 80 አስገረፋቸውና ምስክርነታቸው ተቀባይ እንዳይሆን አደረገ። ሚስቱን ለመከላከል ብሎ ያደረገው ህግ ነው። ኤኒዌይስ ኤልቢ ቀጥል። ለመሆኑ ለምን አንተ እንደ አይነት ለምን ሰውን አትጠይቅም? እናንተ ለምን ክርስቲያን አትሆኑም ብለህ ለምን ሰውን አትጠይቅም? ክርስቲያን ከማልሆንበት አንዱ እንደዚህ አይነት ተረት የአምላክ ቃል ሊሆን ስለማይችል ክርስቲያን ከማይኮንበት አንዱ ክርስቲያን ሰዎች ከማይሆኑበት አሚን ሙስሊሞች ውስጥ ማትሄድበት ክርስቲያን ውስጥ እስልምና ውስጥ የተቀመጥክበት እንደዚህ አይነት ተረት የእስልምና ሃይማኖት ለክርስቲያኖች ስለማይመች እዛ ተስማምቶ ግን ክርስቲያን ማትሆንበት ነው። ለአንተ ክርስቲያን ማትሆንበት ይሄ የአምላክ ቃል ነው ብለህ ነው ክርስቲያን አልሆንም ብለህ እንድታስብ ያደረገ የአምላክ ቃል ነው ብለህ የምታስበው አራት ሰዎች ብልቷ ሲያስገባ ይሄ የአምላክ ቃል ነው ብለህ ተቀመጥክ። ክርስቲያን ማትሆንበት ምክንያት እኔ ደግሞ ሙስሊም ማትሆንበት ምክንያት ይሄ አምላክ ቃል አይደለም ብዬ ነው። አንተ ክርስቲያን ማትሆንበት ምክንያት ደግሞ ወንድ ልጅ አራት ወንድ ልጅ የአንድን ሴት የምትደፈር ብልቷ ውስጥ ሲያስገባ አራት ማየት አለባቸው፣ አለበለዚያ ተቀባይ አይደለም። ዋሽታችኋል ተብለው መስካሪዎቹ ተወግረው ይወገራሉ። 80 ጊዜ ይገረፋሉ። አርግዛ አራት ምስክር አላመጣሽም ዋሽተሻል ተብላ አራት ወሲብ ሲያደርጓ ብልቷ ውስጥ ሲገባ ስላላዩ እሷ ተወግራ ትገደላለች። ይሄ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ይሄ አምላክ ነው ቃል ብለህ ክርስቲያን አትሆንም። እኔ ደግሞ ይሄ የአምላክ ቃል አንተ የአምላክ ቃል ነው ብለህ ክርስቲያን አትሆንም። ተመችቶ ትቀመጥበታለህ። እኔ ደግሞ የአምላክ ቃል አይደለም ብዬ ሙስሊም አልሆንም። እኔስ ቀልቢ ቀጥል። መሰረታዊ ጥያቄ አለበት። ለምሳሌ አሁን ለምንድን ነው የማልሆነው? ክርስቲያን ማልሆንበት ምክንያት ይሄ መሰረታዊ አይደለም። ቆይ ይሄ አምላክ ፍርድ ነው አይደለ? መሰረታዊ ጥያቄ አይደለም። ይሄ እኮ ይሄ አምላክ ፍርድ ነው አይደለም? የአምላክ ፍርድ ነው አይደለም? ይሄ ነው ማለት ከዚህ በኋላ ይመጣ ነው። ቅድም ምን ብለህ ነበር መሰለህ? ቅድም ምን ብለህ ነበር መሰለህ? ዝሙት በእስልምና ትልቅ ቦታ የሚሰጠው ነው ብለህ ነበረ። መሰረታዊ ስለሆነ ነው እያልኩ ነው። ትልቅ ቦታ ስለማይሰጠው ነው እንደ አንድ ምዕራፍ ሙሉ ከዚህ ጋር የተያያዘ የመጣው። ዝሙት ትልቅ ኃጢአት ነው በእስልምና ማለት ነው። አይደለም። ኃጢአትማ ቢሆን ኖሮ አራት ብልቷ ውስጥ ሲገባ ካልሆነ በስተቀር ተቃቅፋችሁ እየተሳሳማችሁ እየተሻሻችሁ ራቁቶናችሁ ሶስቱ እንደዛ መርፌና ክር ሲሆኑ አይተናል። አንደኛው ግን ተቃቅፈው ራቁቶ ነው አይቻለሁ ቢል ኖ አልዘሞተችም፣ እናንተ ግን ዋሽታችኋል ተብላችሁ አይገረፉም ነበረ። ዝሙትን እንዴት ሐላል እንዳደረገው ታውቃለህ? አራት ሰው በምንም ተአምር መርፌና ክር ሲሆኑ ማየት ስለማይቻል መቼም አይቀጡም ነው። በቃ ሐላል ነው ያደረገው። ደግሞም ይሄ ሴት ልጅ መናቅ ማዋረድ፣ ወልዳ እርጉዝ ሆና ተደፍራ፣ ለምሳሌ ተደፈረች፣
4 ወንድ ሴት መመስከር አትችልም። 4 ወንድ መርፌና ክር ሲሆኑ ወሲብ ሲያደርጉሽ ምስክር አንጪ ትባላለች። ካላመጣች ተወግራ ትገደላለች። ይሄ እንትን አይደለም። ምስክር ካላመጣች እንዴት ነው የምትሆነው? የታሰረች ነች፣ የውጭ ዜጋ ነች። ኤኒዌይስ እሷን ተዋት፣ ለጊዜው ተዋት። እሱን ሌላ ቶፒክ ውስጥ አንግባ። እቺ ኖርዌያዊ ዜጋ ነች፣ ተደፍራ ነው። ከዛ ታስራ 11 ወር በስንት ጭቅጭቅ የለቀቋት ማለት ነው። ኤኒዌይስ ዋናውን ፖይንት አስተውሉ። እራሳችሁ ቪክቲም ሆናችሁም እንኳን 4 ምስክር አላመጣችሁም ተብላችሁ ቅጣቱ እናንተ ላይ ይሆናል ማለት ነው። ይሄ ሰው ጠል የሆነ ሃይማኖት፣ ሰው ነክ ያልሆነ ሃይማኖት የአምላክ እንትን ነው፣ መመሪያ ነው ብለህ ስታስበው ራሱ ይከብዳል። ኤልቢ ቀጥል። እሺ ከአንድ በላይ የሆነ ማስረጃ አስፈላጊ አልነበረም እና አንድ ሰው ብቻ ከተናገረ በቂ ነው፣ ዝሙቱ ተፈጽሟል ብሎ መጽደቅ ነበረበት ነው የአንተ ሀሳብ? ለአንተ ዝሙት ማለት ምን ማለት ነው? ዚና ነው፣ ህገ ወጥ። በቃ እስልምና የማይፈቅደው ያለ ኒካ የሚደረግ የወንድና የሴት ጾታዊ ግንኙነት ማለት ነው። እሺ በምን አይነት ሁኔታ ነው ምስክርነቱ መሰጠት ያለበት? መሆን ያለበት እኮ እንደዚህ ነው። አንተ ሌላ ቅሬታ ካለ በዚህ አንጻር እንዲህ መሆን ነበረበት ብለህ የምታስቀምጠው ነገር ምስክርነቱን ንገረኝ እስኪ። ስንት ምስክር ያስፈልጋል? ምን ብለው ነው መመስከር? ምስክር ምን ሲሉ ነው ተቀባይነት ያላቸው? ገብቶኛል። ከአራትና ከዛ በላይ መሆን አልነበረበት ወይም ደግሞ ያየ ሰው መሆን አለበት ስለተባለ የአንተ ችግር ምንድን ነው? እዚህ ጋር እኔ ዛሬ በጥላቻ ያየ ሰው ማለት ነው የሚለው ግን ለምን አነሰ ነው ወይስ በለምን በዛ ነው ያልከው አንተ? ቆይ 3 ሰው መሆን ይችላል። 3 ሰው መመስከር ይችላል። በቂ ነው። 4 እና ከዛ በላይ ነው ያለው። እሺ 4 እና ከዛ በላይ 4ቱ ለምሳሌ አልጋ ውስጥ ገብተው አይተናል፣ ቤርግ ስንገባ አይተናል፣ ተቃቅፈው አይተናል፣ ራቁታቸውን ሆነው አልጋ ውስጥ ገብተው አይተናል ቢሉ ዘሙታለች? አልዘሙትም? በአይነህ ያላየኸውን አታውራ ለማለት ነው። በቃ ባጭሩ አይተዋል እያልኩ ነው። በአይናቸው ሲያዩ ራቁታቸውን ሆነው ተቃቅፈው አልጋ ውስጥ እየተንቀሳቀሱ አዩ። አሁን እሺ እንደውም ከፍ ላድርግልህ። 3ቱ ደግሞ የእሱ ብልት የእሷ ብልቱ ሲገባ አዩ 3ቱ። አንደኛው ግን ተቃቅፈው ራቁታቸው ሆነው ነው ያየው። ዘሙተዋል? አልዘሞቱም? ዘሙተዋል። ግን 4 ያለው ያስቀመጠውን ቁጥሯን ነው። አሁን አንተ ችግርህ ከቁጥሩ ጋር ነው። 3ቱ ዘሙተዋል። አሁን ቆይ ይሄ ፍርድ ይፈረድባቸዋል አይፈረድባቸውም? ዘሞቱ ተብለው አንድ ሰው ቢያያቸውም ትክክለኛና ታማኝ ሰው ከሆነ ዘሙቷል። ግን ለማስረጃ መቅረብ ያለበት 4 ሰው። ቆይ ተስማማ። አሁን ኤልቢ ምን አለ? አይደለም 3ቱ ማየት፣ አንዱ ካየ እንኳን ዘሙተዋል፣ ይተገበርባቸዋል ህጉ ብሏል። ኢብኑ ተሚያ ትስማማለህ? ይተገበራል እኮ አይደለም ያልኩህ። ትንሽ ያታወዛግብ። ምንድን ነው ያወዛገቡ? ታዲያ ምንድን ነው እያልከኝ ያለው? ከተፈጸመ ተፈጸመ ነው። አንድም ሰው ያደነገገው ያስቀመጠው ህግ 4 ሰውና ከዛ በላይ ብሏል። አንተ ችግር ላይ ነው ወይ? ፕሊዝ አይ ነው ኢቨን ዩ ዶንት ኖ ዘ አርጉመንት። አሁን አርጉመንቱን ትሬስ አድርገህ ቅድሚያ ስንት ሰው ነው ምስክር ያየው? ስለ 4 እና ከ4 በላይ ነው የሚያስፈልገው አልከኝ። 3ቱ መርፌና ክር ሲሆኑ ቢያዩ አልኩ። አንደኛው ባያይ ዘሙተዋል ተብሎ ፍርድ ይሰጣል ወይንስ አልዘሞቱም ነው የሚባለው አልኩ። መልስ። ይሄን እኔ መወሰን አልችልም። አቃሜታ አኗር ቀጥል። የአንተ ጥያቄ ያልገባኝ ለምን 3 አልሆነም? ለምን 4 ሆነ ነው? ምንድነው ያውን ጥያቄ? እዚህ ጋር ጥያቄ የሰው ልጅ እንኳን ማለት ነው የሰው ልጅ ተወያይቶ አስቦ በደንብ አስቦበት 3 ምስክር እንዲቀርብ አድርጎ ህግ አውጥቷል አይደል? በዓለማዊ ህይወት። ስለዚህ ምንድን ነው አሁን እዚህ ጋር 4 መሆኑ ነው ቅሬታ ያስነሳብህ ወይስ ምንድን ነው? 4 መሆኑ አይደለም
ዋና እኔ ቅሬታ ያስነሳብን አንተ ምስክር ለመስጠት የግዴታ ሲዘሙቱ ብልቷ ውስጥ ሲገባ እንዴት ነው የምታየው? 4 ሰዎች እንዴት ነው እንደዛ የሚያዩት? ዘሞተች ለመባል ወይም ዘሞቱ ለመባል ተቃቅፈው ራቁቶ ነው አልጋ ውስጥ ሆነው እያየህ ራቁቶ ነው እንቅስቃሴ እያደረጉ እያየህ ዘሞቱ አይባልም። መርፌና ክር ማለት ነው። አልጋ ውስጥ ሆነው ካያቸው መርፌና ክር ሆነዋል። ይሄ ነው። ግን ሆቴል ሲገቡ ስታይ ዝሙት አለ ማውራት የለብህም። ቆይ አይደለም፣ ተቀባይነት የለውም። የአቡ ሃይደር ቪዲዮ አለ እንደ ቃል አዘጋጅልኝ። እሱ ነው ሀዲሱንም ሸሪያው ነው። በደንብ አስተውሉ። ልክ መርፌና ክር ሆነው እስካልሆነ ድረስ አልጋ ውስጥ ስለሆኑ መርፌና ክር ሆነዋል ማለት ነው። አንዋር አለ ቴንኪው። እኛም እያልን ያለ ነው ይሄንን ነው አንዋር። እኔ አሁን ከአንተ ጋር እስማማለሁ። ሸሪያ አይስማማም፣ ሀዲስ አይስማማም፣ ፊቆችህም አንተ ያልከውን ግን አይቀበሉም። ለእኔ ዘሙቷል ለመባል አንድ አካል ገና አልጋ ውስጥ ሳይገባ ወደ ቤርግ ከገባ ራሱ እያደረገ ነው፣ ግንኙነት ነው በቃ። ሸሪያ ግን ይህን አይልም። አስጨርሰኝ። ሁለት ሰዎች የሆነ ቦታ ስለተገናኙ ለዝሙት ነው ብሎ መወሰነ ኖርማል ነው። ስለተገናኙ አይደለም ያልኩት እኔ ሊገናኙ ከገቡ። ምክንያቱም ለምሳሌ አንተ ሚስትህ አለች፣ ሚስትህ ከሰንበዲ ጋር ቤርግ ስገባ ብታያት በቃ ሊተራሊ ዘሙታባለች። አቆመችውም አላቆመችውም ልዛ አሁን እኮ በጊዜው ቤርግ የለም። እኔ ቤት አንተና ሚስቴን ባገኝ ዘሞታችሁ ብዬ ነው የምወስነው። አልወጣኝም እንደዛ። ስለዚህ ቤርግ አንተና ሚስቴን አልጋ ላይ ሳያችሁ ነው እንደ ዘሙታችሁ። አልጋ ላይ ብታያት እሺ ምንድን ነው የምታደርገው? ዘሙታ ላይ ማለት ነው። አልጋ ላይ ብታገኛት አንተና ሚስቴን አልጋ ላይ ተኝታችሁ ሳይ ይሄ ነው መርፌና ክር ማለት። ይሄን እስካይ ድረስ ዝሙት አድርጋችኋል ብዬ ማውራት። አልጋ ላይ ብታገኛ ምንድን ነው የምታደርገው? ከወንድ ጋር አልጋ ላይ ብታገኛትስ እኮ ያን ነው እኮ እያደረክ ያለው። መርፌና ክር ሆነው ማለት ዝሙት እየሰራችሁ አንተ ብታገኛትስ እሺ ዘሙታለች ማለት ነው። አዎ እንጂ እፎይ ለእኔ ነዋ። ግን ለማስረጃ ነው ጎበዝ። ለእኔ አዎ፣ ግን ዘሙታለች ማለት አይሆንም። ቴንኪው። ግን ማስረጃ ያስፈልገኛል። ግልጽ ነው። እሷን ለመክሰስ እሷን ለማስቀጣት ዓለማዊ ሕግ ዓለማዊ ሕግ እሱን ተስማማን። ስለዚህ ዘሙቷን ለመባል ምንድን ነው የሚያስፈልገው? 4 ምስክር። 4ቱም ደግሞ አልጋ ውስጥ ገብተው ወይንም ቤርግ ገብተው ብታያቸው 4 ሰዎች ብታገኝ እሺ ዘሙታለች አልዘሞተችም? አሁን እኮ ቤርግ ገብተው ሳይሆን እያደረጉ ማየት አለብህ ነው። ግልጽ እኮ ነው። ሕፃን ልጅ ካልሆነ ሁሉም ሰው እያደረጉ የምታየው ደግሞ እንዴት ነው? አንድ ቤት ስለሆኑ መርፌና ክር ሲሆኑ ማለት ሳይሆን ዝሙት መርፌና ክር ሲሆኑ መርፌና ክር ሲሆኑ ካለ እሱ ዲቴል ነገሮች በእናታችሁ እንዳለ አላህ ነው እንደ ቤት እየገባ ያለው ጭንቅላት የሌለው ብቻ። ቪዲዮውን ቀጥለውና እንደ ሀዲሱን እና ተፍሲሩ ላይ እንሄድበታለን። እችን ሰሙን ደግሞ እንዳለ አላህ መሰለኝ የሚገባው። ምንም ጭንቅላት የላቸውም፣ አይሰሙም። ወለ እፎይ ሲከብድ አትበሳጭ። አሁን ቶፒኩን የተሳሳተው ኡስታዛችሁን አርሙት። አሁን እፎይ የተናገረውን በኡስታዙ አንደበት ትሰሙታላችሁ። ከዛ እፎይ ምን እያለን ነው የሚለውን አንደርስታንድ ማድረግ ከቻላችሁ ሜቢ ማለት ነው። እስኪ ጆሮአችሁንም ልባችሁንም ከፍታችሁ ስሙት። ኡስታዙን እንግዲህ ወንድማችን ምን ብሎታል እፎይ ያለውን እንዳትረሱ። እሱም በጭንቅላታችሁ ያዙ። ምስክሮቹ 4 መሆን አለባቸው። 4ቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ሴትን ይዞ ስለሄደ ብቻ በዚህ ተግባር ወንድምን መጠርጠር። ከመነሻዎች ሴት አጅነብይ ነች ወይስ እሱ መህረሟ ሊሆን የሚችል ነው? ምንም የምናጣራው ነገር የለም። ትላንት ከሆነች ሴት ጋር ስላላየ ነው ብቻ ዛሬ ከሆነ ሴት ጋር የታየን ሁሉ በዚህ ተግባር መጠርጠሩ አላህ ዘንድ ያስጠይቀናል። አንደኛ ምንም እርግጠኞች አይደለንም እሱ መህረሟ ይሁን አይሁን፣ ያን አላጣራንም። ሁለተኛ ይሄንን እንድንከታተል ታዘናል። ምን ሳገባንና ነው ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው? አይደለም። ይሄን ላየ ሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። ቤርጎ ሲገባ አንድ በሉ ቢያይ ዝሙት ሰርቷል ብሎ መመስከር አይችልም። አንድ እንደ ሸሪያው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? ሁለት ቤርጎ ዞት ሲገባ አይቶ ዝሙት ሰሩ ቤት
80 ይገረፋሉ። ሚስትህን ቢያርግዘዋት የሆነ አካል ቢገባ ብታይ ከዛ ሚስቴ ልዘሙት ነው ወይም ዘሞተች ብለህ ብትል 80 ያስገርፋል። ቀጥል። ከዛ በመስኮት ሊያይ ሄዶ በመስኮት ሊያይ ነው አሁን። ቀጥል። ትክክል። እነዚህ እንግዲህ አንድ ሰው ሳይሆን 4 ሰዎች ቤርጎ ሲገባዩ 4 ሰዎች ደግሞ በመስኮት ሊያዩ ነው። 4 ወንዶች ልብ በሉ፣ አንድ አይደለም። አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሎክ ብርድ ብርስ ውስጥ ገብተዋል። 4 ሆነ ብታይ እንኳን ብርድ ብርስ ውስጥ ሆነው አንድ አልጋ ውስጥ ሆነው ዘሙተዋል ማለት አይቻልም። ምን መሆን አለበት? ብልቷ ውስጥ ሲገባ ሁለቱን ማየት አለበት። ቀጥል። እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ፣ ብልቱ አልሰራም አለው። እዛ ደረጃ ደርሶ ያዘው አልተሳካም። ምንድነው እንተ ምስክር ያዘው ብልቱን አውጥቶ ብልቱ አለ ሊያስገባ ሲል አልሰራ እስካለው አልዘሞቱም። የግዴታ ምን መሆን አለበት? ሲገባ ውስጥ ሲገባ ማየት አለበት። ለምን ወጣ? ተመለስ። ምን መሆን አለበት? ብልቱ ላይ ሲያደርግ ካልገባም አልዘሞተም። የግዴታ ብልቷ ውስጥ ሲገባ ማየት አለበት። ቀጥል። ያ ኡስታዙ እነዚህን አርጊመንቶች እንግዲህ ለፋላሲ ነው ጎትቶ ይዞ መጥቶ አስረድቶ እዚች ጋር ራሱ ኡስታዙ ይመልሰዋል። ስሙት። ልብስ ስር እንኳን ቢሆኑ ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ ይችላል? የግዴታ መሆን አለበት። በአይኑ መርፌና ክር ሁለቱ ሆነው ማየት አለበት። ምን መሆን አለበት? መርፌና ክር ሆነው ማየት አለበት። አለበለዚያ አልሰሩም ዝሙት። አንዋር ቀጥላውን። እሺ እዚህ ጋር ይኸውላችሁ ሁላችሁም እንግዲህ ማሰብ ያለባችሁ ነገር ምንድን ነው? እሷም የተነትንላችሁ የአቡ ሃይደርን አረዳድ ነው። እፎይም አንተም ጭንቅላት አለ፣ እኔም ጭንቅላት አለኝ። አቡ ሃይደር በሄደበት ልክ ሂደህ ስለ ቤርጎ ምሳሌ አንስተህ ማውራት መልእክቱን አይገልጸውም። መልእክቱ የሚለው ምንድን ነው? መርፌና ክር ሆኖ እስክታይ ድረስ ይላል። ያን አንተ በንጹህ አእምሮ ተረዳ እንጂ አቡ ሃይደር ቤርግ ስላለ በወቅቱ ቤርግ የለም አይደል እንዴ? የትም ቢኖር ቤርግ የመኖር አለመኖር ጉዳይ አይደለም ጥያቄያችን። ስለዚህ የሆነ ቤት ስታይ አዳምጥ። አንድ አልጋ ውስጥ አንድ አልጋ ውስጥ ብትሆን ተቃቅፈው ቢታይ መርፌና ክር ሆነው ካላየ ብልቷ ውስጥ ገብቶ ካላየ ዘሙት አለኝ ተብሎ ይባላል አይባልም? እንዴት ነው? አሁን እኮ አረዳደ ስለ ቤርግ ነው ስለ ቤት ነው። አሁን እኮ ቤርግ ካልከኝ ቤርግ ሰው እኔ ስለ ቤርግ አላወራውም። እንዳላ ደንቆሮ አትሁን፣ ጭንቅላትን ተጠቀም። አንተ ጭንቅላት አለ ቢያንስ። እኔ አላህ ምናምን ወይንም ደግሞ ቤርግ ምናምን ብዬ አላወራውም። አንተ ዝም ብለህ ነው። እኔ ያልኩህ ብልቷ ውስጥ ሳይገባ ራቁት ሆነው አብረው ብታይ ወይንም ደግሞ አልጋ ውስጥ ብታይ ዘሙተዋል ይባል አይባልም? በሸሪያው አራግፋለሁ፣ በሐዲስ አራግፌ ልክካለሁ። አንድ መረጃ አታመጣም አንተ። አሁን የጠየቁ መልስ ቀጥታ አይደለም እፎይ ሰማህ? ብልት ውስጥ የሚል እስቲ አንተ አሳየኝ። የሚል እኮ የለም። መርፌና ክር ሆነው ነው የሚለው። ይሄው ላሳየህ። ኦኬ ብልት ውስጥ ስለሆነ ከሸሪያ ላሳየህ፣ ከነብይህም አሳያለሁ። ይሄ ነብይ ሸሪያህን ላሳየህ። ቀጥል። ክርስቲያን አንብበው ለእኔ ትንሽ ይርቃል። ስማን መጀመሪያ አንተ ማዳመጥ አለብህ። ዝም ብለህ ያሲን አሁን የገባው ተራራ እስኪ መጀመሪያ ፕሊዝ ካላ ተሻሉ ታርጉት። እሺ ምን ይላል መሰላችሁ? ኢፍ ዘ ተስቲሞኒ ኮንሰርኒንግ ፎርኒኬሽን ኦር ሶዶሚ ምስክሩ ምንድነው? ዝሙት ከሆነ ወይም ደግሞ ግብረ ሰዶማዊነት ከሆነ then it requires 4 male witness የሚያስፈልጉት 4 ወንድ ምስክሮች ናቸው። who testify in the case of fornication that they have seen the offender inserts the head of his penis into her vagina. አንብብልኝ አሁን አንዋር ምን ይላል? ትንሽ ያሳጠርልኝ። that day ከሚለው ጀምሮ ትንሽ
they have seen the offender insert the head of his penis into her vagina ምን ማለት ነው? አኗር ማይክን አንሳና ና ተመለስ። እነዛ ሚል አሳየኝ ብለኝ ነበር። ተመለስ ፕሊስ፣ ባካር ተመለስ። አኗር ተመለስ ነው አሳየኝ እንደዛ ሚል በጽሁፍ የአመዲን እንጥራኝን ማነበር ስሙ አባይደር እሱ ያወራውን አልፈልግም ብለሃል። ብልቷ ሲገባ የሚለውን አሳየኝ በጽሁፉ ብለሃል። ና ሸሪያን ዲፌንድ አድርገው ሲ እባክህ ተመለስ። ያሲን ቀጥል። ጣልቃ ስገባ ነበር። ቀጥል ያሲን። እንደዚህ አይነት ነገር ማለት ነው ለህብረተሰቡ ሲጀምር ማስተማር አያስፈልግም። አንተ ስለ ሃይማኖት ከሆነ ማለት ነው የራስን ሃይማኖት አትለጥ ብለህ ማስተማር አለብህ። እንደዚህ አይነት ቆሻሻ ፊልዚ ነገር ማስተማር የለብንም። ዲፋይን ማድረግ ያለብህ ስለ ራስ ሃይማኖት አያስፈልግም። እንደዚህ አይነት ቆሻሻ አሳፋሪ ነገር ለማህበረሰቡ ማስተማር የለብንም። ለማይመጥን የወረደ ተራ ያለፈበት ያረጀ ቆሻሻ 7ኛው ሴንቸሪ ላይ ለመሀይማን አረቦች የሚሆን አስተምረው ስለሆነ ይሄ ሸሪዓህ ግን አሁን የምትተዳደርበት ነው። አቡይደርንም አውቀዋለሁ፣ አንተንም አውቃቸዋለሁ። በሃይማኖት ሁሌ እንደዚህ ትቧጨቃላችሁ። ግን ማለት ነው ሁለታችሁም የራሳችሁን ሃይማኖት ቀጥ ለጥ ብላችሁ ማስተማር በቃ። አንተም የራስህን እሱም የራሱን። ተረዳኸኛ? እንደ ኢትዮጵያ ነው የምነግርህ። ይሄ አሁን ህፃን ሊለያዩ ይችላል። ገባህ? ያሲን ወይ ወንድ ወይ አይ ነው ህፃናት ሊያዩት ይችላሉ። ግን እኛ ይሄንን ጤናማ ነው ብለን አናምንም። ገባህ? እንደዚህ አይነት ፍርድ ጤናማ ነው ብለን አናምንም። አሁን ህፃናት ካዩ ደስ አይልም ነው የአንድ አርጉመንት። እንዴት ነው 4 ምስክር መርፌና ክር ሲሆኑ የሚል ያስተምሮ ትክክል አይደለም። ለህፃናት አይምሮ ይበርዛል ነው አይደለም? አንተ አሁን ለምሳሌ እፎይ የራስ ሃይማኖት አለ። የራስን ሃይማኖት በሚመለከተው ሃይማኖት ማስካሄድ፣ የእሱንም ሃይማኖት የአቡዳይዳርንም ሃይማኖት በራሱ አካሄድ ማካሄድ። አሁን እንደዚህ አይነት ነገር አንዳንድ ሰው ለሚሰማው ሰው ይደብራል። ገባ? ኢትዮጵያዊነት ደግሞ ማለት ነው ሃይማኖት ተከባብሮ ነው የሚኖረው። እፎይ እኔ አሁን እዚህ ጋር ማለት ነው እውነቴን ነው የምልህ ብዙ ሚዲያ ላይ የሚሰሙ ሰዎች አሉ። አንተንም ጥላቻ ለምን ውስጥ ትገባለህ? እሱም ለምን ጥላቻ ውስጥ ይገባል? በፍቅር መዝለቁ አይሻልም? ግን ማለት ይሄ አስተምሮ ነው። ለምሳሌ ምን አለ መሰለህ አኗሬ ያሲን ሶሪ ኢትዮጵያ ለምሳሌ በሸሪያ እንተዳደር ብላችሁ ሙስሊሞች ክሌም ታደርጋላችሁ። ያንተን ባላቅም ሸሪያ ቢኖር ሴቶች እንደዚህ ይሆናሉ፣ ይከበራሉ፣ እስልምና ለሴት አክብረዋል ምናምን ይላሉ። እውነት ነው እንበልና እውነት ነው አልካንተም እንበልና ነገ በሸሪያ እናስተዳድራችሁ የምትሉን ህጋችሁ ምንድን ነው ብለን ስንከፍተው የሸሪያውን አንተ ራስ ምን አልክ? ህፃናቶች እንዳይሰሙት ያሳፍራል፣ ኢትዮጵያዊነት ባህልንም አይወክልም፣ ይሄ ነገር አይነሳል። ሸሪያው ሴቶች ቢደፈሩ ወይም ወሲብ እንደዚህ ዝሙት ቢደረግ አንተ ሚስትህን አልጋ ላይ ከወንድ ጋር ብታያት 2 ሰዎች ብታመጣ ከአንድ ጋር 3 ሌላም 5 ብትጨምር 8 ሆናችሁ ሚስትህን አልጋ ላይ ብታዩት ከወንድ ጋር ከዛ 3ቱ ብልቷ ውስጥ ሲገባ መርፌና ክር ሲሆኑ ቢያዩ ከዛ የቀሩት 3ቱ ደግሞ ራቁቷን ተቃቅፈው አልጋ ውስጥ እየተንቀሳቀሱ ቢያዩ 2ቱ ደግሞ እየተሳሳሙ እየተላፉ ቢያዩ እችን ሴት ዘሙታለች ነው አልዘሞተች የምትለው አንተ? ይኸውልህ አሁን እኔ መልስ ልሰጥ አልችልም። ምክንያቱም ማለት ነው ቆይ ያሲን ኖርማሊ እንደ ባለ አይምሮ ተጠቅመህ አሁን እችን ሚስትህን ዘሙታለች ነው የምትለው ወይንስ አይ አልዘሞተችም ነው የምትለው? ምክንያቱም እኔ አሁን እኮ እፎይ መልስ ልሰጥ አልችልም። ምክንያቱም ማለት ነው በቃ አልፈልግም መልስ አንዴ ስማኛ እኔንም ስማኛ አልፈልግም መልሱን አልፈልግም። አንዴ አርጉመንቴን ልጨርስና ትቀጥላለህ። መልስ አልፈልግም። አልጫነም። ለእኔ እቺ ሴት ከበቂ በላይ ዘሙታለች። 3ቱ መርፌና ክር ሲገባ ሲወጣ አይተዋል። ከዛ 3ቱ ደግሞ ራቁታን ተቃቅፈው አልጋ ውስጥ እንቅስቃሴ ሲያደርጉ አይተዋል። 2ቱ ብቻ ሲሳሳሙ ምናምን አይተዋል።
ሚስቴ አይደለም መርፌና ክር ሆነው ብልጥ ብልጥ ምናምን የሚለው ይቅርና ተቃቅፋ ራቁቷን ስትሳሳመም ከነበረ ውሸ ዝሙት እያደረገች ነው። ሶስቱ በማየታቸው እነኛ ሶስቱ ደግሞ ተቃቅፈው በማየታቸው ሁለቱ ሲሳሳሙ በማየታቸው ዋሽታችኋል ተብለው 80 ይገረፋሉ። 80 ይገረፋሉ ዋሽታችኋል ተብለው ማለት ነው። እቺ ሴት ተደፍራስ ሲጀምር ማለት ነው የምስክርነት አንተ ማለት ነው ሰማኝ አልቻልኩም። ቆይ አዳም፣ እቺ ሴት ተደፍራስ ቢሆን 4 ብልቷ ሲገባ ታልታዩ ወይንም ደግሞ እንደዚህ አይነት ግልጽ የሆነ ምስክር ማምጣት ካልቻለች ዋሽተሻል ተብላ እርጉዝ ብትሆን እንኳን ስወልድ ዋሸሽ፣ ያው በፊት ሳታገቢ ነው የወለድሽው ተብላ ተወግራ ትገደላለች። ቆይ አዳምጣ ያሲን ለምድረብሻለን። ነገ ሸሪያ የምትለው አስተምሮ ጤናማ እንዳልሆነ ማህበረሰቡ ያውቀው ዘንድ እየሰራው ነው። ገስት ላይ ለምን ተቀመጠን? እናውራ። ያሲን ቀጥል። እሺ ታወራላችሁ። እሺ ሶሪ፣ ቀጥል ያሲን። ስማኝ፣ ቆይ አንዴ ስማኝ። ሲጀምር ማለት ነው ይህን ርዕስ ማለት ነው ማንሳቱን ላይ አያስፈልግም። አንተ እምነት አለ አይደል? እምነት አለ። ይህን ስማኛ፣ እምነት አስተምሮ ይህን ያስተምራል። የእናንተ ያስተምራል። እሺ የእናንተስ ያስተምራል? የእኛማ አያስተምረም። ግን ነገ ሲጀምር ማንሳት ነገ በዚህ ተዳደር ልትለኝ ትችላለህ። ይሄ ህግ ጤናማ አይደለም ብዬ ደግሞ ማስተማር አለብኝ። አይደለም ይህን ርዕስ ሲጀምር ማንሳት የለብህም። ገባህ? እዚህ ጋር ማለት ነው ስንት ህፃን ልጅ አለ፣ ስንት የሚደብረው ሲን ምናልባት ስለሚያሸማቅቅ ነው መነሳት የሌለበት። ምክንያቱም ሼኮቹ አይደለም የአራዳ ልጆች አይደለም በተለይ ሴቶች ፊት ቢያንስ ማውራት እያቀለለ በልብ ነው መያዝ ያለብን። በልባችን ይዘን የራሳችንን ሙር ማራመድ በቃ ገባህ? በልባችን ይዘን የራሳችንን ሙር አያስቅም። እኔ ማለት ነው እውነቴን ነው አያስቅም። እዚህ ጋር ማለት ነው ነገ ላይ ልንጠየቅበት እንችላለን። ሁላችንም አንተ በሃይማኖት ልትጠየቅበት ትችላለህ። ያሲን በጣም ይቅርታና አቡ ሀይደርን ቅድም ምን ብለሃል? አቡ ሀይደር እንደ አንድ ግለሰብ እንደሆነ አይተዋል እና ይሄንን ለህፃናት ፊት መናገር የለባችሁም ብለሃል። መስጊድ ውስጥ ህፃናት ይኖራሉ። አሁን ይሄ ሰውዬ ደግሞ መስጊድ ውስጥ ቁጭ ብሎ ይሄን እያስተማረ ነው። ምን ትለዋለህ? መስጊድ ውስጥ ቁጭ ብሎ አይደለም እኔ ምንም እሱም ማለት ነው ስማው ሰው ነገረኝ ብሎ ስላለ ወይንም እቤት በምገባበት ጊዜ ከወንድ ጋር አየኋት ብሎ ስላለ ወይንም እቤት በምገባበት ጊዜ ከወንድ ጋር ተኝታ እርቃኗን አየኋት ብሎ ስላለ ወደ ሊያና ይገኝ ግራውሳ ዝሙት ስታደርግ ግንኙነት ሲያደርጉ በአይኔ አየሁኝ ካለ ብቻ ነው ወደ ሊያና ይገኝ እንጂ ማንሶላ ሲጋፈፉ አየኋቸው ብሎ ካለ እንትና አየን ብሎ ነው የነገሩን። ወይንም እቤት ውስጥ በምገባበት ጊዜ የሆነ ነገር ነው ያየሁት። ይሄው እንትና አብረን የገባ ነው 5 ነበርን የገባ ነው 4 ሰዎች ከኔ ጋር ነበሩ። ያንን የተረበሸውን ነገር አይተዋል። ለምሳሌ አልጋ አልጨርቁ ምናምን ልቅልቅ ብሎ አይተዋል አለ። ኦር አልጋ ላይ የሆነ ፈሳሽ አይተዋል አለ። ወልጅ ያዙ ቢላ በደንብ ግልጽ እንዲሆንልን ስለፈለኩኝ ነው። አይተናል ብሏል። የዚያኔ ወደ ሊዓና አይሄድም ጉዳዩ። አይቻለው ግንኙነት መጋጠምን አይቻለው እና እነንትናም ይኸው አይተዋል ወደ ሐዱ ይሄዱ ቶግማ ከሆነ እንግዲህ እንደሰማው ነው። በዚህን ያህል አብራርተው እና አብጠርጥረው ፈሳሽ ፈሶ እንኳን አልጋው ላይ አይቻልም። እፎ የአንተ ጥያቄ ምንድን ነው? በቃ እስልምና ይሄን ያህል ነው፣ በቃ እውነት ላይ እንደዚህ ትኩረት ያደርጋል። የአንተ ጥያቄ ምንድን ነው? እውነት ላይ ይሄን ያህል ነው። በ1400 ዓመት ውስጥ እስልምና ከተመሰረተ አንድ ፍርድ በዚህ ተፈርዶ እንደማያውቅ ታውቃለህ? ምክንያቱም እውነት እንዳልሆነ እውነት እንዳልሆነ የምታውቀው በምን እንደሆነ ታውቃለህ? በዚህ ህግ ይህን መስፈርት ያሟላ በ1400 ዓመት ውስጥ አንድ ሰው እንኳን የለም። አንድ ሰው ወንጀል ስላልተሰራ ነው እስከዛሬ ደፋሪ ስለሌለ ነው እስከዛሬስ ዝሙት የሚሰራ ስለሌለ ነው። አንድ ሰው እንኳን በዚህ ህግ የተዳኘ የለም። እፎይ ወይ
እንደ ድል ስጠኝማ። ቀጥል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ ማለት የፈለኩት አንተ ሁሌም የምታነሳቸው ጥያቄዎች ያው ምንም ስህተት የሌለው ጥያቄዎች ነው። አሁን ማንኛውም ኡስታዝ አምጥተህ ብትጠይቀው ግልጽ የሚያደርግልህ ጥያቄዎች ነው እንጂ ምንም የሚደበቅ ነገር የለም። ምንም እዚህ ላይ ምንም ስህተት የለም። ብቻ የአንተ ችግር ልነግርህ ነው አሁን የገባሁት ማለት ነው። አሁን ለምሳሌ አንተን በዚህ ላይቭ ላይ አንተን የሚከታተሉ ሰዎች 3300 ሰው ነው። አሁን አንተ ሁሌም መሳደብና ሰውን ያው መሳለቅ ነው እንጂ የምትችልበት ስለ ሃይማኖት ጉዳይ አንብበህ በደንብ አጥንተህ የምታምተው ምንም ጥያቄ የለም። ብቻ ይሄ የሆነ ትንንሽ ጥያቄ ነው የምታምተው። ይሄንን ጥያቄ ምንም ችግር የሌለበት ጥያቄ ነው። ማንኛውም ኡስታዝ ሊያስረዳህ ይችላል። እሺ አስረዳኝ። አንተ አሁን የሃይማኖት ክርክር አዳምጠኛ። የሃይማኖት ክርክር ማድረግ ያለብህ ስለ ሃይማኖት የሚያቅ በጣም የሚያነብ በጣም እውቀት ያለው ሰዎች ናቸው እንጂ ዝም ብለህ ማንኛውም ሰው አምጥተህ ስለ ሃይማኖት ጉዳይ ላይ መከራከር ይሄ አዳምጠኛ። አሁን እድል ሰጥተኸኛል፣ ልጨርሰዋ። እሺ አሁን አንተ ደግሞ መወያየት ግድ ከሆነ አንተ የምታመጣው ጥቃቅን ነገር ሳይሆን አንኳር ነጥብ ላይ መወያየት አለብን። ገባህ? እኔ አሁን አንተ የምትፈልገው ብዙ ኢባዳ ነው። ዝሙት ራሱ ወሲብ እኮ ወሲብ በራሱ ኢባዳ ነው። እንደ እስልምና አምልኮ ነው። አምልኮ ደግሞ ጥቃቅን የምትለው አይደለም። ዚና አይደለም ኢባዳ። ከአሁን በፊትም ተጠይቀህ መመለስ ያልቻልከው ብዙ ጥያቄዎች አሉ። እኔም ደግሞ ማለት ነው አንድ አዳምጠኛ። መልካም። ይሄ ከዚህ ጋር በተያያዘ ጥቃቅን የሚባልም አይደለም። እንዳልኩ ትልቅ ፍርድ የሚሰጥበት ነው። ብዙ ሀዲሶችም ያሉበት ነው። ሱረቱ ኑር ደግሞ የወረደበትም ነው። ነቢይህ በአንድ ወር አካባቢ በአይሻ ጋር በነበረው ኬዝ አይሻ ዘሙታለች ተብሎ ስንት የተጨነቀበት አይሻ ታማ ሰውነቷ አይ ቲንክ ጉበቷን አካባቢ ታማ ብዙ ውጣ ውረድ የወጣበት ነብይ ወጥቶ ወርዶ ብዙ አስቦ አይሻን ዲፌንድ ለማድረግ 4 ምስክር መርፌና ክር የሆኑ የሚለውን ያመጣበት ነው። አይሻ አልዘመተችም። ውሸት ዘሙታለች ተብላ አልኩህ እንጂ ዘሞተች አላልኩም። እኔ እንደዘሞተች አክቹዋሊ ማምጣት ይቻላል። እንደዘሞተ ነገር የሚያሳይ ስላለ ማለት ነው። ግን ዘሙታለች ተብላ ነው ያልኩት። እኔ ዘሞተች አላልኩም። ዘሞተች ተብላ እሷን ለመታደግ አልኩህ። ሄዶ ባሪያዎችን ጠይቆ ሰዎችን ጠይቆ ወጥቶ ወርዶ አይሻ ዘሙታለች ዘሞተችም ከሌላ ጋር ትሄዳለች አትሄድም ብሎ ነብይህ አጠያይቆ ልፍታት አልፍታት ብሎ መጨረሻ ላይ ኖ አትፍታት፣ እሷ ሕፃን ልጅ ነች፣ ለዚህ አልደረሰችም፣ ብቻዋን ያደረች ለታውቃለች፣ ጫካ ውስጥ እንትን ሜዳ ላይ ጥለዋት የመጣለት ነብይ ገዛለት ማለት ነው። ክስተቱን ከፈለክ እንዲትሄድ እንሄድበታለን። ቁርአኑን ከቁጥር 24ኛው ምዕራፍ ቀለል አድርገው በማስረጃ አድርግ። የት ነው ጥሏት የመጣው? የት? ማንን ያማከሩት? ማንን ያማከሩት? አይሻን በዘንቢል ውስጥ አድርገው ግመሌ ሲጭኗት ዘንቢል ውስጥ ያለ መስሎት ሕፃን ልጅ ጩጬ ከመሆኗ የተነሳ ዘንቢሉን አንስቶ እንትን ላይ ሲጭን ግመሌ ዘንቢል ውስጥ ያለች መስሎት ጥለዋት ሜዳ ላይ ያደራለች። አላደረችም። ታስይዛለህ? ምን ታዝዛለህ? ከእስልምና ለቀህ ትወጣለህ? የሚሰጥ መረጃ አላሁ አክበር። ሌላ አላደረችም አልከኛ። እንደ በንዝል እቃ ውስጥ አንስተው እንትን ሲጨምሯት አላደረችም አልከኝ እኮ። ማስረጃ ካለ ክፈት እኮ። እኔ እኮ ሰው ተምሮ ነው እኮ ከእስልምና የሚወጣው እንጂ በአንድ ጥቅስ ቻሌንጅ ታደርጋለህ እኮ አንተ እኮ እንደ አቅም እንዳለው ሰው ቻሌንጅ ታደርጋለህ። አንዴ ክፈተው። እሺ ቃል ዋሪ 26 ፕሊስ። ማታ ከሆነ ተማረ ካለ ተማር እኮ። ሰው ተምሮ ነው እምነቱ የሚቀይረው። የሚሰልመውም ተማር። የለም
የለም ምናምን እያልክ እኮ ቻሌንጅ ስለምታደርግ እኮ ነው። እሺ እስቲ ዘምቢል ውስጥ ዘምቢሉ ይከፈት። እሺ አንድ ቃል ክፈትልን። ቡሃሪ 26 ሰርች ሲደረግ ኤዲት እንዳይመስለን ሰርች ሲደረግ አሳይ። ምንድን ነው የምታወራው አንተ ሰውዬ? በእናትህ አትበሳጭ። አዲሱ በጣም ትልቅ ይመስለኛል። አይ ቲንክ ፕሊስ ሚዩት አድርግን አዳምጣ እንዴ። እሷን ለመታደግ ብሎ ነው 4 ምስክር መርፌና ክር ካልሆኑ ብሎ እነኛን ሰዎች እንዲገረፉ አደረገ ማለት ነው። አርዲ እንኳን ደህና መጣ። እንደና ቆያችሁኝ። ፎይ ሰላም ብያለሁ ሁላችሁም። 61 26 61 ቀጥልችን። አዲስ መጣ ክፈት የተከፈተልን ነው። አዲሱ አይ ቲንክ ትልቅ ነው። ሙሉ መክፈቱ ትንሽ አድክም ይመስለኛል። ስፔሲፊክ ቦታው የሚያውቀው አለ። እስከዛ ክርስትና የተደፈረች አዳምጥ። ቆይ ስፔሲፊክ ቦታውን ታውቀዋለህ? እንትና ክርስቲያን ያ ሆዳ ብለህ ኤች ኦ ብለህ ሰርች አድርግ። ያ ፎይ በቃ እሱ ጋር አንብበው። ከላይ ከፍ ብለህ መጣው። አንዴ አንብበው እሱን። ኧረ እኔ መጥቻለሁ፣ ጠብቀኝ። ኦኬ አይ ዋዝ ኬሪድ። አንዴ አህመድ ተረጋጋ። ያ እንግዲህ በአማርኛ አርጎት ሁላችንም እንድንረዳ። ይሄ እንትን የመሐመድ ቤት አይደለም። ተረጋጉ አንዴ። ቆይ ተረጋጉ። ይነበብላችሁና ሀዲሳችሁን በአማርኛ አስተርጉሙ መጀመሪያ። ኦኬ አረብኛ ይደረግልሃል። አንዴ ተረጋጋ። ቆይ በእንግሊዝኛ ላንብብና ከዛ ተረጉማለሁ። ተንትርጓሚ አንፈልግም እኛ በአማርኛ አድርገው። ራሳችን ነን። መሐመድ ቤት አይደለም እኮ ምን አይነት ባለጌዎች እንደሆኑ እያያችሁ ነው። ተረጋጉ አንድ ጊዜ አንዴ ተረጋጉ። ኦኬ አይ ዋዝ ኬሪድ። ኧረ ፕሊዝ ተረጋጋ እስኪ። ቀይርልን፣ በአማርኛ አድርገው። ይደረግልሻል። እሺ ቃል አድርግልኝ እና በትክክል አውራ። ለምንድን ነው አንተ የምትናደደው? ልታግብራራ አይደል እንደ ተቀመጠ። ጥያቄው ከብዶታል። ቆይ አትናገሪው። ያው ሊሳ እንደ ተረጋጉ። ትልቁ ዋነኛው እንጣ እንጂ ይሄ መሐመድ ቤት እኮ አይደለም። የመሐመድ ቤት አይደለም። የታዳቻው አንተ መሐመድን ዝም ብለህ እሱን አብራራ። አንተ ሌላ ወሬ አታውራ። በመሳደብ እኮ አይደለም፣ በማብራራት መረጃ በመስጠት ነው። መሐመድ ቤት ነው እያልክ ያለው። አስተምረን በቃ። ለምንድን ነው የምትሳደበው? ፕሊዝ አንዴ ዝም በሉ። አንዴ ይነበብላችሁ። ኦኬ ይኸው ምናልባት ሀዲሱ ራሱ ያው ቡኻሪ ላይ በጣም ብዙ ቦታ የተዘገበ ስለሆነ 41 ላይ በወደ አማርኛ ቀይሬላችሁ ነው። ይኸው እንደዚህ ይላል። ይሄ ስክሪንሾት ነው። አማርኛ ስትቀይረው ለምንድን ነው የምታጠፋው? አስተካክለህ ስትቀይረው ነው ስታዞረው። እሺ ኮፒ ፔስት ስታደርገው ነው። እሺ ይኸው እንደ አዲስ ላድርግልህ፣ እንደ አዲስ ልጀምር። ለዛው እኮ ነው ያልኩህ። ግልጽ አድርገው ነው። ስክሪንሾት ይዘው መምጣት አይቻልም። ምን ያለበት ዝላይ አይችልም አሉ። እሺ ኦኬ እስልምና ላይ ወንድማችን ምንም ግጭት የለም። እስልምና ላይ እባክህ በቃ ይኸው እናሳይ። እሺ ይኸው ኮፒ ስል ተመልከት። ኮፒ እሺ ይኸው እዚህ ጋር ወስጄ ይኸው ከዛ ትራንስሌት ቱ አምሃሪክ ይኸው ወደ አማርኛ ትራንስሌት አድርግልኝ። ይኸው የአማርኛ ትርጉም የቀረበው ታሪክ በእስላም ታሪክ ውስጥ በሐዲሰል ኢፈክ የሐሰት ወንጀል ታሪክ በመባል የሚታወቅ ዝነኛ ሐዲስ ነው። አይታይም። እሺ ይኸው የቀረበው ታሪክ በእስላም ታሪክ ውስጥ ሐዲሰል ኢፍክ የሐሰት ወንጀላ ታሪክ በመባል የሚታወቅ ዝነኛ ሐዲስ ሲሆን ወደ አማርኛ እንደሚከተለው ተተርጉሟል። እሺ ወንጀላ ነው የሚለው በደንብ ስማው። ታዲያ እፎይስ ምን አለ? ተወንጅላ አይሻ ተወንጅላ አለ። ዘንቢል ብሏል። እፎይ በዘንቢል ብሏል። ዘንቢሉስ በዘንቢል ተደርጋ እሱን እኮ ልመጣልህ ነው እኮ ላነብልህ ነው እኮ ይኸው ከግማሽ ስለሆነ እጣው በእኔ ላይ ወደቀ ብሎ ስለዚህም የአላህ ሂጃብ የመጋረጃ ትእዛዝ ከወረደ በኋላ የአላህ መልእክተኛ ጋር አብሬ አትቆንጽል ሐዲሱን ቆርጠ ነው እንዴ እንትን ያረከው? አረጅም ነው
በጣም ሀዲሱ እሺ ከላይ ነው ችግር የለም ይሄው ችግር የለም እሺ ተመልከቱሽ ይሄው እንደገና መልሽ ሄጄ ላምጣል ከስር ያላችሁ በደንብ አንዴ አርዲ በደንብ ታዘቡ ምን ያህል ህሙማንን እየፈወስን እንዳለ ሜንታሊ አንስቴብል ናቸው ዛሬ ለማምጣት ቆይ ከስር ያላችሁ እዚህ ያሉት ኡስታዞች ይሆናሉ ሙስሊሞች እኛ ምን ያህል ታግሰን ትሪት እንደምናደርጋቸው ኡስታዞቻችሁን እንዴት እንደሚረብሹ ታዘቧቸው ቀጥል ተርጉምለት ሙሉን ቀጥል አምሃሪክ ያው ከላይ ጀምሮ አይሻ እንደዘገበችው ከሚለው ጀምሬ ትራንስሌት አድርጌልሃለሁ እሺ አሁን እሺ ይሄው ተመልከት አይሻ እንደተረከችው የአላህ መልእክተኛ ጉዞ ለመውጣት ባሰቡ ቁጥር በሚስቶቻቸው መካከል እጣ ይጥሉ ነበር እጣው የወደቀባትንም ይዘዋት ይወጡ ነበር ባደረጉት ከአንድ ዘመቻ ገዝዋ ወቅት በመካከላችን እጣ ጣሉ እጣውም በእኔ ላይ ወደቀ ማን ያለችው ይሄንን አይሻ ስለዚህም የአላህ የሂጃብ ወይንም የመጋረጃ ትእዛዝ ከወረደ በኋላ ከአላህ መልእክተኛ ጋር አብሬ ወጣሁ በግመል ጀርባ ላይ ባለችው መጓጓዣዬ ሃውደጅ ውስጥ ተጭኜ እጓዝ ነበር ሚውት ላይ ሁን እስኪ ካምፕ ስንመታም እዛ ውስጥ እያለሁ ነበረ ወደ መሬት የማርፈው የአላህ መልእክተኛም ያንን ዘመቻቸውን አጠናቀው እስከሚመለሱ ድረስ ጉዟችንን ቀጠልን ወደ መዲና ከተማ ስንቃረብ በሌሊት የጉዞ ሰዓት መድረሱን አወጁ የመነሻው ዜና በተነገረ ጊዜ ተነስቼ ከሰራዊቱ ሰፈር ወጣ ብዬ ሄድኩኝ ተፈጥሯዊ ፍላጎቴንም ከፈጸምኩ በኋላ ወደ መጓጓዣዬ ተመለስኩኝ ደረቴን ብዳብሰው ከዚፋር ዶቃዎች ከየመን የተሰራ ጥቁርና ነጭ ዶቃ የተሰራው የአንገቴ ጌጥ ጠፍቶ አገኘሁት ስለዚህ ጌጤን ፍለጋ ተመለስኩኝ ፍለጋዬም እዚያው አዘገየኝ በዚህ መሃል መጓጓዣዬ በግመሌ ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሃውደጄን አንስተው ወይንም መጫኛውን ማለት ነው በግመሌ ጀርባ ላይ ጫኑት በዚህ ዘመን ሴቶች ጥቂት ምግብ ብቻ ሀውዳ የሚባለው ወይንም ደግሞ እንደ ዘንቢል ነገር እንትን ላይ የሚያስቀምጧት እዛ ውስጥ ያለ መስለዋ እሷ ውስጡ ሳኖር አንስተው ጫኑት ምን ላይ ግመል ኮርቻ ላይ ቀደም ያልኳችሁ ማለት ነው ድገምና አንብበውና ቀጥል እሺ በዚህ መሃል መጓጓዣዬን በግመል ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሃውደጄን አንስተው በግመሌ ጀርባ ላይ ጫኑት በዚያን ዘመን ሴቶች ጥቂት ምግብ ብቻ ይመገቡ ስለነበር ክብደታቸው ቀላል ነበር አይወፍሩም ሰውነታቸውም በስብ የተሸፈነ አልነበረም ስለዚህ ሰዎቹ ሃውደጃውን ሲያነሱና ሲሸከሙ ቅለቱን አላስተዋሉም በወቅቱም እኔ ገና ወጣት ልጅ ነበርኩ ግመሏን አንስተው ሁሉም ጥለው ሄዱ ሰራዊቱ ከሄደ በኋላ ጌጤን አገኘሁት ወደ ሰፈሩ ስመለስ ግን የሚጣራም ሆነ ለጠሪው ምላሽ የሚሰጥ ማንም አልነበረም ሲያጡኝ ፍለጋ ይመለሳሉ ብዬ በማሰብ ወደ ነበርኩበት ቦታ ለመቆየት ቆረጥኩ በተቀመጥኩበት ቦታ እንቅልፍ አሸንፎኝ ተኛሁ ልቀጥለው ትንሽ ቀጥለው እዛው እንዳደረሽ ኦኬ ሶፍዋን ቢን አልሙአጥወል አሱለሚ አደክዋኒ ከሰራዊቱ ኋላ ቀርቶ ነበረ ጣዋት ላይ ወደ እኔ ቦታ ሲደርስ የተኛን ሰው ገጽታ አየ የሂጃብ ትእዛዝ ስለዚህ ቴንኪው እዛው አደረች ጠዋት ግን ያንኛው ይሄ የሐሰት ከሳሽ የሚባለው ሰው ነው ይሄ ጠዋት ነው ያገኛት መቼ ነግቶባት የት ጥለዋት ሄደው እነኛ ማለት ነው ነጋባት ከዘምሉ ከግመል ላይ የተባለውስ
ከስር ያላችሁ ዳኙኝ። ከስር ያላችሁ የት ነበርክ ኤልቢ? አይ ስልክ ያወራው ስለነበር ነው። ከስር ያላችሁ ሙስሊሞች ኡስታዛችሁን እስቲ እንዴት ትገልጡታላችሁ? እስኪ አንብብ። ማነህ አንተ? ራስህ አንብበው፣ እኔ አላነብልህም። አሁን እዚህ ጋር በዚህ መሀል በሚለው ጀምረህ አንብበው። አንብብ። ማነህ? ማይክን አንሳና እስቲ አንብበው። ሲጀመር ኤልቢ ሙስሊም አይደለም ጭራሽ። ቴንክ ዩ ሙስሊም ሊሆን አይችልም። የእናንተው ሰው ነው። ትክክል፣ ሙስሊም አይደለም እንዴ? ሙስሊም እስልምናዎች ትክክለኛ ሃይማኖት ለምን ሆናችሁ ነው? እኔ ሙስሊም ነኝ። እንግዲህ የራስ ወንድሞች ናቸው። ሙስሊም አይደለም እኛ አይደለም ያለ የራስ ወንድም። ኧረ አይደለም ልጁ እኔ ስልክ ያወራው ስለነበር ነው። ልጁ ቸኩሏል። በቃ ሲረጋጋ ይረዳኛል። ወይ ደግሞ አንዳንድ ጥያቄዎችን በማንሳት እኔን ጥያቄ በመጠየቅ መረዳት ይችላል። ልጁ ትንሽ ቸኩሎ ነው። አይ ጥያቄ አልነበረም ነበር። ሙስሊም ለመሆኔ ጥያቄ በእስልምና ላይ ጠይቅና ካላወቅኩ ሙስሊም አይደለሁም ማለት። ይሄ ኮምፒውተር የሚያነበው ምንድነው ነው? አይደለም ሙስሊም አይደለም ለማለት ምን አነሳሳ? እኔ ስልክ ያወራው ስለነበረ ግመልና ዘንቢል የተባለው ምን ደረሰን ያልኩ አባቢ ቸኮልካ ትንሽ። አያየ ይቅርታሽ ተነቦለትም አይገባም። ቸኮልፎ እንደምንም ማጋጨትና ገስቱ ላይ መቆየት ነው የሚፈልገው። አንተ እዚህ ላይ በምትገባ ፕሊስ አታልቅስ። እኛን አልተጋጨ አንድ ጭንቅላት የሌለው አካል ተጋጨ አልተጋጨ በምን ተጋጨ? እፎይ ደንግጠሃል። ወላሂ ጥያቄ ከብዶሃል። ዛሬ ጥያቄ ከብዶሃል ወላሂ ይላል እንዴ? ግመል ኮርቻ ውስጥ ያለች መስለው ሲጭኗት እንዳልነበረች እንኳን አልተረዱም ብዬህ የለም ብለህ ነበር። አመጣሁብህ እኮ ጥለዋት። ዘንቢል እኮ አይደለም፣ ዘንቢል አይደለም። ቆይ አዳምጪ። ፕላስ ደግሞ ውጭ አላደረችም። ሊፈታትም ጥያቄዎች ሐሜት እንደዚህ ዘሞተ ላቸው ይዘዋት ነበር የሚጓጓዙት ነው ያልከው አባቢ። እሺ አንብበው እስኪ አንብበው። በዚህ መሀል ከሚለው ጀምረህ አንብብ። ጊፍት ተረቀወሰ አንብባ። ያላህን ጭንቅላት ተሸክመው የገቡ ናቸው። አትፍረዱባቸው። በዛው ታዘቡ። አላህ እንደዚህ ነው ማለት ጭንቅላታቸው ምናምን ብሬን ዋሽ እንዳደረጋቸው ማለት ነው። አላህ ጋር ትደርሰን ኢየሱስ እናንተ ኤልቢ ቆይ እሱን ተወውና በዚህ መሀል በልና አንብብልን እስኪ። ይኸው በደንብ ዙም አድርጌልህ። አይደለም እግዚአብሔር ሲሳደብ አይቶ እሱም ይሳደባል። ኢየሱስ ክርስቶስ ሰበብ አታምጣና አምጡልኝ ብለሃል አይደል? ይኸው ሐዲሱን አንብበው። ይኸው ስድቡን ከእግዚአብሔር ነው የተማረው። ለምን ፈራህ? ለምን ሐዲሱን ለምን ፈራህ? ግመል የሚለው ኤልቢ ሲጀመር ማንበብም መስማትም ስላልፈለገ ተውት። በቃ እኔስ አካውንቱን ክርስቲያን ቼክ አድርገው የልጁን ኤልቢን እና አሳያን አንዴ ፕሮፋይሉን። እሺ ለማንኛውም ግን ኤልቢ እንደገና እያዳመጥ ከሆነ በዚህ መሀል መጓጓዣዬን በግመሌ ላይ የሚጭኑት ሰዎች መጡና እኔ ውስጡ እንዳለሁ በማሰብ ሀውደጄን አንስተው በግመሌ ጀርባ ላይ ጫኑት። ሀውደጄ የሚለው ቃል ያ ዘንቢል የሚለው ይሄ መጫኛ መያዣ ነገር አለ። እንደዚህ እንዲህ የሚሰራ እንዲህ ክፍተት እፎይ ተቋርጠሃል። በስተት ነው ያልኩት። እፎይ ተቋርጠህ ነበር፣ አሁን መጥተሃል። ምን ያህል ቀጫጫ እንደሆነች ከዛ መረዳት ይቻላል ማለት ነው። ምን ያህል ቀጫጫ እንደሆነች አከብድ እንደሆነች አለው አይደል? ያ ተመልሳል። አይ ቲንክ ላግ እያደረገበት ነው። አይ ሙስሊም አይደለም ምናምን ያላችሁት ይሄ ነው ልጁ። እነዚህን እየተከተለ ነው። በነገራችን ላይ የዚህ ኡስታዝ ተጽዕኖ ነው እንደዚህ ያደረገበት። አይ ልክ ነህ። ይሄ ወንድ ነው እሱ
አንዴ የዚህ ውስጥ አስተጽዕኖ ነው እንደዚህ ያደረገብህ እንረዳለን ወንድማችን። አረ ሰላምቴዎች ናቸው። ፕሊስ ይሄ ነው አካውንቱ። ቀጥል፣ ተመልሳለሁ። አሁን እፎይ ኦኬ፣ አንዴ ምሩት እያስቸገረኝ ነው ኮኔክሽን። ያ ኤኒዌይስ ግን በነገራችን ላይ ሀዲሱ ረጅም ነው። እዛ ሀዲስ ላይ ሙሐመድ አይሻን እንኳን ሊፈታ ጎረቤት ሲያማክር እንደነበር እና ሊን ሲያማክር እንደነበሩላ አለ ተቀምጧል። ኤኒዌይስ በጣም ረጅም ሎንግ ሀዲስ ነው። ግን እፎይ የተናገረውን ነገር እንትን ብለናል። ወደ ቶፒካችን እንመለስና ቶፒኩ በእስልምና 4 ምስክር ለዝሙት የሚለው ነው። እዛ ላይ ስቲክ እናድርግና እንቀጥል። በተቻላችሁ መጠን ለምናወራን ነገር እኛ መረጃ ስለምናመጣ አትሊስት ካላወቃችሁ አናውቅም። ፋይን ካላወቅ፣ ምክንያቱም ከውቃ ከፍለን ነው የምናውቀው እኛ። ነገር ግን ምናመጣው ያገኘህ እኮ ነው የሚመስለው። እናታችሁ አሁን የሚያወራል አንተ አለማፈር አካውንትን ያሳየንህ እኮ ኢሚሌት ትሆናለህ፣ ታፍራለህ ብለን እኮ ነው። በዚህ መጠን ስትደናቆራል ማለት አለማፈር አንተ ታፍራለህ።